በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል አምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ወላዲተ አምላክ ቅድስት ድንግል ንጽሕት እመቤታችን ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸሮ አምላካችን ከቅዱሳን በረከት ያሳድርብን። ኦሪት ዘጸአት ምዕራፍ 20 ቁጥር 1 እግዚአብሔርም ይህንን ቃል ሁሉ እንዲህ ብሎ ተናገረም። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎችን አማልክት አታምልክ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውኃ ካለው ነገር የማናቸውንም ምስል ላንተ አምላክ አታድርግ። አትስገድላቸው፣ አታምልካቸውም። እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና በሚጠሉኝ እስከ 3ኛና 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ አምላክ ነኝና የእግዚአብሔር አምላክህን ስም በከንቱ አትጥራ። አምላክህ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የሰንበት ቀንን ትቀድሳት ዘንድ አስብ። 6 ቀን ሥራህን ሥራ፣ ተግባርህንም ሁሉ አድርግ። 7ኛዋ ቀን ግን ለእግዚአብሔር ለአምላክህ ሰንበት ናት። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም አህያህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሷ ምንም ሥራ አትስሩ። እግዚአብሔር በ6 ቀን ሰማይንና ምድርን ባሕርንም በውስጣቸው ያለውንም ሁሉ ፈጥሮ በ7ኛው ቀን አርፏልና። ስለዚህ እግዚአብሔር የሰንበት ቀንን ባርኮታል ቀድሶታልም። አባትህንና እናትህን አክብር፣ መልካም እንዲሆንልህ እግዚአብሔር አምላክህ በሚሰጥህ ምድርም ዕድሜህ እንዲረዝም። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር። የባልንጀራህን ሚስት የባልንጀራህን ቤት አትመኝ። እርሻውንም ሎሌውንም ገረዱንም በሬውንም አህያውንም ከብቱንም ሁሉ ከባልንጀራ ገንዘብ ሁሉ ማንኛውንም አትመኝ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ተመሰገነ ይሁን። ዛሬ ስለ ኦሪት እንማራለን። ከኦሪት ኃይለ ቃል ለትምህርታችን ማንሻ እንዲሆን ኢትኮን ስማ በሐሰት በሐሰት አትመስክር የሚለውን ማንሻ እናደርጋለን። እግዚአብሔር አምላካችን በወደደው የነቢያት አለቃ አድርጎ በሾመው በቅዱስ ሙሴ አድሮ ወሳኝ የሆኑ ለዘላለም ጸንተው የሚኖሩ 10 ትእዛዛትን ሲሰራ ከነዚህ መካከል አንደኛው ኢትኩን ስማ በሐሰት በሐሰት አትመስክር ይላልና 10ቱ ትእዛዛት ምን ምን ይላሉ? በቤተ ክርስቲያናችን በብሉይ ኪዳን የኦሪት 10 ትእዛዛት የወንጌል 6 ትእዛዛት አሉንና እነሱን ያልፈጸመ መዳን አይችልም። ለዚህ ምስክራችን ይህንን ኃይለ ቃል የኦሪት ነው አንጠብቅም እንዳይሉ በቅዱስ ማርቆስ ወንጌል በምዕራፍ 10 ቁጥር 17 ላይ ቸር መምህር ሆይ የዘላለምን ሕይወት ወርስ ዘንድ ምን ላድርግ ብሎ ሲለው ጌታችን መልሶ ትእዛዛትን ታውቃለህ፣
እና ዋላችሁ። ትእዛዛትን ምን ትላለህ? ታውቃለህ ማለቱ ስለ ሁለት ነገር ነው። አንደኛ ሊጠይቀው የመጣው ሰው ኦሪትን ነቢያትን የተማረ እንደሆነ ስለሚያውቅ ነው። ሁለተኛ እስራኤላዊ ሆኖ 10ቱን ትእዛዛትን ማያውቅ የለም። ለፍጻሜው ግን እግዚአብሔር የሰውን ልጅን ሲፈጥረው በአይምሮው ላይ እነዚህን ትእዛዛት ስሎበት ስለሆነ የሚፈጥረው ማንም ሰው አላውቅም ብሎ ከተጠያቂነት ማምለጥ አይችልም። እና ትእዛዛትን ታውቃለህ፣ አትስረቅ፣ አታመንዝር፣ አትግደል፣ እነዚህን የመሰሉትን የኦሪትን ትእዛዛት ጠብቅ። ስለዚህም ነገር በቅዱስ ሉቃስ ወንጌል የተናገረውን ካህናት በቅዳሴ ጊዜ ይቀልል ህልፈተ ሰማያት ወምድር እምትደቅ አሐቲ ቃል እሞሪት ወእምነቢያት ይቤ እግዚእ ለአርዳኢሁ። ጌታ ለደቀ መዛሙርቱ እንዲህ አላቸው፣ ከኦሪት ትእዛዛት ነቢያት ከተናገሩት አንዲት የውጣ ከምትወድቅ ሰማይ ምድር ቢያልፉ ይቀላል አለ። ስለምን እንደዚህ አለ ቢሉ በመጀመሪያ ነቢያት አምላክ ይወርዳል ይወለዳል፣ እግዚአብሔር ሰው ይሆናል ብለው ትንቢት ተናግረዋል። ይቺ ነቢያት ደቂቀ ነቢያት የተናገሯት የትንቢት ኃይለ ቃል ከማትፈጸም ኦሪት ነቢያት ቢያልፉ ይቀላል። መገለጫው ምንድን ነው ቢሉ ቅዱስ ጴጥሮስ በቅዱስ ማቴዎስ ወንጌል በምዕራፍ 16 ላይ እረ ጌታ ሆይ አንተ ሳትሙት ብሎ ቢለው ዞር ብሎ እንደኛ እንደ ሰውኛ ብናስበው አትሙት ያለኝ ቢወደኝ አይደለ ብሎ መልካም ቃል ይናገሩ ነበር። ነገር ግን ምን አለው? ሁርም ድሬ ሰይጣን ከኋላዬ ወግድ ብሎታል። ለምን ቢባል ወዲህ ክርስቶስ መድኃኒታችን ካልሞተ እኛ መዳን አንችልም። ወዲህ ነቢያት የተናገሩት ነገር ሐሰት ሊሆን ነው። አምላክ ይወርዳል፣ ይወለዳል፣ ይሞታል፣ ይነሳል ብለው ትንቢት ተናግሯል በየዘመናቸው። ስለዚህ ጌታችን በኦሪት ውስጥ ያሳለፋቸው ነገሮች አሉ። ለምሳሌ የኦሪት መስዋዕት በአዲስ ኪዳን መስዋዕት በስጋ ወልደ አምላክ በደም ወልደ አምላክ ተተክቷል። ስለዚህ አሁን እኛ የኦሪት መስዋዕት አንጠቀም፣ በጋድ አሳልፎታል። ሁለተኛ በኦሪት የነበሩ በዓላትን በአዲስ በዓላት ተተክተዋል። ሶስተኛ በኦሪት የነበሩ አጽዋማት ከጾመ ነቢያት ከጾመ ዮዲትና ከጾመ ነነዌ በቀር ሌሎቹ አጽዋማት በአዲስ ተተክተዋል። በተለይ ግን 10ቱ ትእዛዛተ ኦሪትን የማይጠብቅ ሰው ከተሆኑ ክርስቲያን አይደለም። መጀመሪያ ነገር ኦሪትነቱን እንኳ ቆይተን ትእዛዛቱን እንያቸው፣ አልፈዋል እንዳንል ራሳቸው ትእዛዛቱን እንያቸው። የመጀመሪያው ከኔ በቀር ሌላ አምላክ አታመልክ ነው አይደለም? እሱ ተሻረ ማለት ሎቱ ስብሐት ማን የለም ማለት ነው። አስቡት። የመጀመሪያው የኦሪት ትእዛዝ እንዲያ ትላለች። አንድ ባንድ ብንመለከታቸው ጌታችን የበለጠ አጸናቸው እንጂ 10ቱን ትእዛዛት ከቶ ነው አልሻራቸውም። ታዲያ በዚህ ምክንያት ነው በኢትዮጵያ ውስጥ ከ600 ዓመት በፊት ከፍተኛ ጠብ ተነስቶ ነበረ። በቤተ ዮስጣቴዎስና በቤተ ተክለ ሃይማኖት ቅዳሜ ትከበር አትከበር በሚለው በጣም ከፍተኛ ጠብ ነበረ። ያን ጠብ ያበረዱት በ1446 ዓመተ ምህረት የኢትዮጵያ ብርሃን የተባሉ ጻድቁ ንጉሥ አጼ ዘርዓ ያዕቆብ ደብረ ምጥማቅ ዛሬ ጻድቃኔ የምንላት ስፍራ ተጉለት ላይ በተደረገ ጉባኤ ነው። በነገራችሁ ላይ እግረ መንገዱንም ሐዘንን መግለጥ ይገባል። ለሱባኤ፣ ለጸሎት፣ ለትህርምት የሄዱ ወገኖቻችን ዋሻ ተደርምሶባቸው አንድ 14 ያክል ሰዎች እንዳረፉ ሌሎችም እንደተጎዱ ሰምተናልና እግዚአብሔር የሞቱትን ደማቸውን እንደ ሰማዕታት ያደርግልን፣ የተጎዱትን ፈጥኖ ያድንልን። ምንም ሌላ የምንሰጠው አስተያየት የለን። መቼም በግፍ ለተገደሉት ለምን ብለን እንጠይቃለን።
ባለፈውም አንድ ቤተ ክርስቲያን ተደርምሶ ብዙ ሰው አልቋል አይደል? ወደ 36 ሰው ሞቷል አይደለም? ያን ጊዜ በሰዎች ስህተት ነው የሞቱት፣ ጥያቄ የለውም። ያን ጊዜም ተችተናል። ይሄ ግን የእግዚአብሔር የኪነ ጥበቡ ስራ ነው። ምክንያቱም እነዚያ ሰዎች ቤተሰቦቻቸው በጣም ቢያዝኑም በእነሱ በኩል ናቸው ስታዩት እድለኞች ናቸው። ምክንያቱም ዋሻ የተደረመሰባቸው የሞቱ ሲሰርቁ አይደለም፣ ሲቀሙ አይደለም፣ ሲጸልዩ ቃል እግዚአብሔር ሲሰሙ ቅዱሳት መጻሕፍት ሲያነቡ በጥሞና ሳሉ ነው። በእግዚአብሔር በእመቤታችን ደጅ ላይ ነው። ዋጋ ያለው ሞት ነው የሞቱ። ክብር አለው። ለቤተሰብ ግን ከባድ ነው። መጽናናቱን ይስጥልን። እዚያ ስፍራ አፄ ዘርዓ ያዕቆብ ስብሰባ አድርገው የመጨረሻው ውሳኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች አብያተ ክርስቲያናት የምትለየው እሁድን ብቻ ሳይሆን ማንንም እናከብራለን። አዎ በሁለት ምክንያት ነው። አንደኛ ጌታችን 10ቱ ትእዛዛተ ኦሪትን አላሳለፋቸውም። እንደሱ ማለት ነውር ነው፣ ስህተት ነው የሚሆነው። ሁለተኛ ነገር ሐዋርያት በሲኖዶሳቸው ከመዚህ ቢግዚን አክብሩ ሰንበታቴ፣ ጌታችን እንዲህ አለ፣ ሰንበቴን አይደለም ሰንበቶችን አክብሩ ብሏል። ወይም በቁጥር ጠቅሶ 2 ሰንበት እንድናከብር አዘውናል። በቅዱሳን ሐዋርያት አድሮ በሐዋርያ ሲኖዶስ ላይ ተጠቅሷል። እና ቅዳሜን ማክበር ይገባል። እኛ ግን ስራዬ ብለን ላልጠፋ ቀን ቅዳሜና እሑድ የምናደርጋቸው ነገሮች ይገርሙኛል። ላልጠፋው ቀን ገላችን የምንታጠብ ቅዳሜና እሑድ፣ ጠብቀን ሳምንቱን በሙሉ ቅዳሜና እሑድ። ስፖርት የምንሰራ መቼ ነው? ቅዳሜና እሑድ። ኳስ የምንጫወት መቼ ነው? ቅዳሜና እሑድ። የጤና ስፖርት ይባላል። ስፖርት መስራት ከፈለክ ቀደም ብለህ ተነስተህ ጸሎትህን ጨርሰ ከቻልክ ኪዳንን አድርሰ። ኪዳን ከ12 እስከ 1 ሰዓት ያልቃል። ስራም ትምህርት የሚገባ ከ2 ሰዓት በኋላ ነው፣ ከአንዳንድ ጥቂት መስሪያ ቤቶች በቀር። ሌላው ሰዓት ምን ያደርግልሃል? ስፖርት ብትሰራ ኃጢአት አይሆንብህም። ግን ከሰኞ እስከ ዓርብ ማትሰራ በበዓላት በሰንበት ስፖርት መስራት የለም እንዴ? አንተ ገበሬው ማረስ የተከለከለ ለምን ይመስልሃል? እና ሰንበትን በዓላትን ማክበር አለብን። ሰንበትን ስናከብር ቅዳሜንም ጨምሮ። ምክንያቱም ቅዳሜን እንድንሽር የሚያዝ ከተሆኑ አንዲት ቃል አናገኝም። ቅዱስ ጳውሎስ የተናገረውን ነገር በማይገባ የሚተረጉሙ በጣም አይምሯቸው ከተሆኑ ከክርስትና የተፋታ አንዳንድ ሰዎችን እሰማለሁኝ። ቅዱስ ጳውሎስ ስለ በዓላት ያስተማረው ትምህርት አንደኛ ለአሕዛብ ነው። ሁለተኛ ነገር በወቅቱ ይረብሹ ለነበሩ ኦሪት ከወንጌል ትበልጣለች፣ ካልተገዘራችሁ አትጸድቁም እያሉ አሕዛብን ያስጨንቁ ለነበሩ ሰዎች የተሰጠ ምላሽ እንጂ ሰንበትን ሻሩ አላለም ቅዱስ ጳውሎስ። እሱም ሰንበትን ያከብር እንደነበረ በግብረ ሐዋርያት ተጽፏል። ነናውላችሁ ሰንበትን ያከብር ነበረ እና በብሉይ ኪዳን የነበሩ እነዚህ 10ቱ ትእዛዛት ለእኛ በጣም አስፈላጊዎች ናቸው። ትእዛዛትን መጠበቅ አለብን። 10ሩን በሙሉ ለማየት ሰዓት እንዳይቸግረን ባጭር 10ቱ ትእዛዛት እንያቸው። ጌታችን 10ቱን ትእዛዛት ለቅዱስ ሙሴ የሰጠው ነገሩ እንደዚህ ነው። እስራኤል በግብፅ ባርነት 430 ዘመን እኩሉም በባርነት እኩሉም በመደበኛ ኑሮ ቆይተው በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት ግብፃውያንን ፈርዖንን አጥፍቶ 40 ዘመን በበረሃ መና እያወረደ ውሃ እያፈለቀ ደመና እየጋረደ በአምደ ደመና እየመራ በቅዱስ ሙሴ በቅዱስ አሮን አድሮ መርቷቸዋል። ያን ጊዜ እርሱን ያመልኩት ዘንድ ለእርሱ ለስሙ ይገዙለት ዘንድ እግዚአብሔር ሙሴን ወደ ደብረ ሲና ውጣ አለው። ወጣ። አስቀድሞ ነበልባል ከሐመልማል ተዋሂዶ ያየባት ናት። በዚያ 40 ቀን ቆየ። ከእግዚአብሔር ጋር ሲነጋገር 10 ትእዛዛት የተጻፉባቸውን 2 ጽላት ሰጠው። እነዚህ ጽላቶች ዛሬ በኢትዮጵያ ያሉት ናቸው። እነዚያ ጽላቶች ላይ 10ቱ ትእዛዛት ተጽፈዋል። እነዚህን ትእዛዛት ስለመጠበቅ ጌታችን ሲያስተምር
የመጀመሪያው ከሁሉም ይበልጠው በአዲስ ኪዳን አንድ ጸሐፊ መጥቶ ሊፈትነው መምህር ሆይ ከትእዛዛት ሁሉ ማን ትበልጣለች ብሎ ሲለው አንተ እንዴት ታነባለህ አለው በሉቃስ ወንጌል ላይ። እኔማ እንዲህ የሚለውን አነባለሁ፣ አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ፣ በፍጹም ልብህ እግዚአብሔር አምላክህን ውደደው፣ አፍቅር ቢጸከ ከመ ነፍስከ። እንግዲህ የመጀመሪያው ከኦሪት ትእዛዝ ቀዳሚዋ ናት። ሁለተኛዋ ከኦሪት ትእዛዝ የመጨረሻዋ ናት። አሁን ባነበብነው ክፍል የለችም፣ በኦሪት ዘሌዋውያን 19 ላይ ነው ያለችው። እንደሱ አድርግ ትድናለህ። ምክንያቱም ከትእዛዛት ሁሉ የምትበልጠው እግዚአብሔር አምላክን በፍጹም ልብ ምን በለው? ኧረ ንገሩኝ። ጾም ገብቷል ነው ገና ነው? ዛሬ ስንት ቀን ነው? ኧረ በሞት የተናገሩ እና 2 ቀን አለው መሰለህ ገና። አዎ ጾም ሲገባ ነው ጥብልቅልቅልቅ። እኔ በነገራችሁ ላይ እንዴት ዋላችሁ? ዛሬ በደረሰበት ሳይንስ በደረሰበት ደረጃ ጤና ያለው ሰው በ24 ሰዓት አንድ ጊዜ ከበላ ይበቃዋል አይደል? አሁን ሳይንስ የደረሰበት ደረጃ። ምክንያቱም ሰውነታችን የተፈጥሮውን ኢነርጂ ኃይል እንዲጠቀም በ24 ሰዓት አንዴ ከተበላ በቂ ነው ይላል የዘመኑ ሳይንስ እንኳን ማለት ነው። ያው ሳይንሱን ነው ከቤተክርስቲያን ይልቅ ምናምነው እረዳለሁኝ ብዙዎቻችን። እኛ ግን አሁን የፍልሰታ ቅዳሴ ስንት ሰዓት ነው የሚወጣ? ንገሩኝ። ከዛ እንደተወጣ ወዴት ነው የምንሄደው? ምግብ አይደል? ማታስ ምን አለ? ምግብ ደግሞ ባድርሽኝ ተመካኝቶ ይበላል። በምንም ተመካኝቶ ይበላል አይደል? በቀን 2 ጊዜ በልተን እንኳን ምን ተወልግ ሰዎች ነን እኮ። እኔ የሚቀረን ምን እንደሆነ ታውቃላችሁ? በቃ የሆነ ሜካፕ ምናምን በደንብ የሚያጠወልግ ሜካፕ መቀባት ነው የሚቀረን። ሰው አይቶ እንዴ ይሄ ሰው እየቆረባ ዞሮ እንዴ ምናምን እንዲለን እንደዛ ቢባል እና አስተውሉ። እንዴት ዋላችሁ? አፍቅሮ ለእግዚአብሔር አምላክከ በሉ እስቲ በኩሉ ልብከ፣ በፍጹም ልብህ እግዚአብሔርን ውደደው። ይሄ የትኛው ነው ቢሉ ኢታምልክ ባዕደ አምላከ ዘእንበሌ፣ ከኔ በቀር ሌላ አምላክ። ሲጀመር እኮ ሌላ አምላክ የለም። ማን ነው ሌላ አምላክ? ሰዎች ግን ሲፈልጉ ድንጋዩን፣ ሲፈልጉ ዛፉን፣ ሲፈልጉ ህንፃውን፣ ሲፈልጉ ደመናውን፣ ፀሐይን፣ ጨረቃን፣ ከዋክብትን ለራሳቸው እንኳን መቆም የማይችሉ ነገሮችን አምላክ ናቸው ብለው ጥጃ እንኳን ሰው ያመልካል እኮ አይደል? እስራኤል ቅዱስ ሙሴ ታቦት ጽላት እየተቀበለ እስራኤልታች ምን ያደርጉ ነበር? ጥጃ ያመልኩ ነበር። ጥጃ በነገራችን በጣም ነው የሚያስገርመኝ። ልክ የዚህ ዘመን ሰው በቀላል አይደል የሚታለል። አንዱ መጥቶ አጥማቂ ነኝ ይፈውሳለሁ ሲለው አገሩ እኮ ነው የሚከተለው። አሃ ተው እንጂ ቆይ እስኪ እንደሱም አይደለም። አንተ ምንድነህ? አታስታውሱም? ሰይጣን አነ ገባሬሆሙ ለሉ ግቡራን፣ እንዴ እነዚህ መላእክት የፈጠርኳቸው እኔ ነኝ አላለም? ንገሩኝ። ሚካኤልና ገብርኤል ሌሎች ሊቃነ መላእክት ምን አሉት? ቆይ አሃ ተው እንጂ አትቸኩል፣ ቆይ እንጂ እንነጋገር። እንዴት ያለ ጉድ ነው! አንተ ፈጠርኩ የምትል ከኛ ምንድነው ልዩነትህ? ክንፍ እንደ ክንፋችን፣ ተፈጥሮ እንደ ተፈጥሯችን ምንድነው የተለየ? አንድ ሰው ፈውሳለሁ ሲል እኮ ጥያቄው እሱ ነው። ምንድነው አንተ ምንድነው የተለየ? በነገራችሁ ላይ አጥማቂ አምጡት ከኔ ካንተ ካንቺ በምንድነው ቢለይ? በቆብ ነው እንዳንል ያን የማያደርጉ ቆብ ያላቸው ብዙ ሰዎች እናውቃለን። በመስቀል ነው እንዳንል ካህናት ብዙ አሉን። በምኑ? በየትኛው ቅድስና? በየትኛው ንጽህና? አለቀ። ጥያቄ እኮ ነው። እና ሰዎች ግርም ይለኛል። በቃ ዝም ብሎ ያገኘውን መከተል ነው። እና ዛፉን አምላክ ነው ሲሉ ቆይ እንጂ የሚገርማችሁ ነገር በዓለም ሁሉ ዛፍ እያለ አንዱ ዛፍ ተለይቶ ለምንድን ነው አምላክ የሚባል? እንዴት ዋላችሁ? ይሄ እኮ የሰው ልጅ ጭንቅላት መንፈሳዊነቱ ብቻ ሳይሆን እንዲህ ስጋዊ አቅሙንም ሲያጣ እኮ ነው ጨርሶ መጠየቅ ሲያቆም። የሆነ ደንጊያ የሆነ ተራራ አምላክ ነው ሲባል አሃ ይሄኛው ተራራ የትኛው ተራራ ነው አምላክ? ይሄኛው። ያኛውስ?
በርዝመት ነው እንዳንል በጣም ለምሳሌ ራስ ደጀንን በርዝመቱ እናመልከው የሚል ሰው ቢኖር አይ ወንድሜ ተረጋጋ፣ ኪሊማንጃሮ አለ ትንሽ ከፍ ይላል። አይ እንግዲያውስ ኪሊማንጃሮ እናመልከው። አይ ኤቨረስት አለ እንግዲህ ኤቨረስትን አይ ኤቨረስት ከባህር ምናምን በላይ ነው እንጂ በርዝመት እዛ ደግሞ ፔሩ ውስጥ ላቲን አሜሪካ ውስጥ አለ። እንደ መርማሪ ጭንቅላት ያስፈልጋል እኮ። በነገራችሁ ላይ እኛ መመርመር ያለብንን ትተን የማይመረመረውን ስንዳክር እንውላለን። እና በእውነቱ ከኔ በቀር ሌሎችን አታምልኩ። ሁልጊዜ በየዓመቱ የምነግራችሁ ነገር አለ፣ ልብ አትሉትም እንጂ ጣዖት ሲባል ባዕድ አምልኮ ሲባል ግድ ደንጊያ አለዝቦ እንጨት ጠርቦ ብቻ አይደለም። በቤታችን ብዙ ጣዖት አለን፣ እግዚአብሔርን የሚያስረሳ እርሱን እንዲተካ ያስቀመጥናቸው ገንዘብን የመሰለ አረ እንኳን ሌላ ይቀርና አመለካከታችን እኮ ጣዖት ነው በዚህ ዘመን። በነገራችሁ ላይ ኢንተርኔት ላይ ያለው ሰው ምናልባት ካልተሳሳትኩ 90% አመለካከቱን ጣዖት አድርጎ የሚኖር ነው። ደህና ዋላችሁ። ለእርሱ የመሰለውን ይጽፋል። ለምሳሌ የመጽሐፍ ቅዱስ ጥቅስ መጥቀስ አንተን የእግዚአብሔር ሰው አያደርግም። ያን ጥቅስ መናፍቁም ይጠቅሰዋል፣ ማንም ይጠቅሰዋል። ቅዱሳት ቃላትን እግዚአብሔር ምን ይወዳል፣ የእግዚአብሔር ፈቃዱ ምንድን ነው ብለን በመንፈሳዊ ልብ ከማስተዋል ይልቅ አመለካከታችንን ጣዖት አድርገን ለእኛ የመሰለንን ነገር ለሰው ስንናገር እንውላለን። ለአንዳንዱ እውቀቱ ጣዖት ነው። ትንሽ ፍልስፍና ምናምን ያነብና ቀና ብሎ ማየት ይጀምራል። ደህና ዋላችሁ። መጀመሪያ የሰው ልጅ ማየት ያለበት ወዴት ነው ንገሩኝ? ወደ ታች ነው። ቀጥሎ ማየት ያለበት ወዴት ነው? ወደ ጎን ነው። እሱን ስትጨርስ ቀና ማለት ትችላለህ። እንደም ዝም ብለህ ፍጥጥ ብለህ ወደ ላይ። ምክንያቱም እንኳን በመንፈሳዊ እግዚአብሔርን ልትመረምር እዚህ ሄደ ብትሄድ እኮ በስጋዊ እግርህ አትደርስበትም እኮ። ሳይንሱ ሲያወራ አትሰሙትም? የሆነ ጋላክሲ ላይ ለመድረስ ይሄን ያህል ላይት ይር ይላችኋል። እኛ ያለንበት የሆነ ነገር ለመጨረስ 100,000 ላይት ይር። አንድ ላይት ይር ማለት እንግዲህ አትገምቱትም፣ ማዕት ነገር ነው እነሱ በሚሉት ማለት ነው። ወደ ላይ ሄደ ምንም የምትዘልቀው ነገር የለም። ስለ እግዚአብሔር ማወቅ የሚቻለው አንድ ነገር ብቻ ነው። እግዚአብሔር እንድናውቀው የፈቀደና በቅዱሳት መጻሕፍትና በአባቶቻችን የገለጠውን ያክል ብቻ ነው። ከዛ ውጭ ብትሄድ ብለህ መጨረሻ ላይ የሚባል ነገር አለ። አንድ የሆነ አነጋገር ሰምታችኋል አይደለም? እግዚአብሔርን ይመረምሩትና በስጋዊ ጭንቅላታቸው አላገኙት ሲሉ ምን ይላሉ? የለም ሎቱ ስብሐት። እንዴት ዋላችሁ? እና አንድ የጂኦግራፊ አስተማሪ መሰለኝ ክፍል ውስጥ ገብቶ ኤቭሪቲንግ ሹድ ቢ ኮንክሪት የሚል የሳይንስ ሕግ አለ አይደለም? ካላየኸው፣ ካልጨበጥከው፣ ካልዳስስከው ተጨባጭ ካልሆነ አትመንበት የሚል ነገር እና ይሄ መስኮት ይታያችኋል? አዎ። ስለዚህ የመስኮት አለ የለም? አለ። ይሄ ኮርኒስ ይታያችኋል? አዎ። አለ የለም? አለ። እያንዳንዱ እዛ ቁሳቁስ ይቆየና እግዚአብሔር ይታያል፣ እግዚአብሔርን አይታችሁ ታውቃላችሁ? አናውቅም። አለ የለም? ዝም አሉ። የለም አለ እሱ። አንድ ታዳጊ እጅናቱ ጋሼ ጥያቄ ያለኝ ምንድን የእሱ ጭንቅላት ይታያል? አይታይም? አይታይም። ጭንቅላት የለውትማ። ሕፃን ልጅ ነው። ግን ተማርኩ ከሚለው ከዚህ አይምሮን ካደነቆረው ሰውዬ 10 እጥፍ እሱ ይሻላል። እግዚአብሔር መኖሩን ለማረጋገጥ በጣም ብዙ መንገድ አለ። በመንፈሳዊ ስታነጋግረው ይመልስልሃል። ጸጋው ካለ ደግሞ ይገለጥልሃል። እንደና ዋላችሁ። አታስታውሱም? ከወር በፊት ስለ ቅዱስ ሙሴ ጸልም ስንነጋገር እግዚአብሔርን ማየት ነው የፈለገ አይደል? አየው አላየውም? አየው። በአካል አገኘው። አየው። የሚያዩ አሉ፣ ዛሬም አሉ። እግዚአብሔርን የሚያዩ አሉ። ቸሩ አምላክን አይ በሌላ መንገድ ነው ብለህ ካልክ ደግሞ እስኪ ተፈጥሮን እየው። አስቡት። ኢቮሉሽን በሆነ በአጋጣሚ ነው እንደዚህ የሆን ነው። ማንም ሰው ከቶው ነው
በቢሊዮን ዓመት እራቀቃለሁ ቢል የእኛን ተፈጥሮ አይደለም የአንዲት አትክልት ተፈጥሮ ነው። ሳይንስ የሚደነቀው ለምሳሌ ይሄ ሞባይል ነው አይደለም? ንገሩኝ። ሳይንስ አዲስ ፈጥሮ እዚህ ውስጥ የከተተው ነገር አለ እግዚአብሔር ከፈጠረው ነገር በቀር ያን ከመገጣጠም በቀር? በነገራችሁ ላይ ይሄንን ሞባይል እንኳን ለመስራት የተጠቀሙት ጭንቅላት እነሱ የፈጠሩት አይደለም፣ ባለቤቱ የፈጠረው ነው። እስኪ ዓለምን ተመልከቱት። እኔን ግራ የሚገባኝ ነገር ሰዎች አላስተውሎ ብለን ነው እንጂ ፀሐይን ታውቃላችሁ አይደል? ፀሐይ አታውቁም? ፀሐይ የምትባላለች አይደል? የዘሮ ፀሐይን ሳይሆን እቺ የምታበራው ፀሐይ አለች አይደለም? እቺ ፀሐይ አሁን ካለችበት ትንሽ ወደኛ ቀረብ ብትል ኑሮ ምንም ይፈጠር ይመስላችኋል? ተቃጥለ ማለቅ ነው አይደለም? እሺ ይቅር ትንሽ ፈንጠር ብትልስ? የበረዶ ግግር ነው አይደል? ይሄ አጋጣሚ ነው ማለት እንዲጭንቅ። እኔ በነገራችሁ ላይ ዓለም ላይ ያሉ በተለይ በዚህ በአስትሮፊዚክስ ላይ የሚሰሩ ሰዎች ድንቁርናቸው፣ ምክንያቱም ዓላማቸው ጣዖት አምልኮ ስለሆነ ያን የምታውቁት እያንዳንዱን ጋላክሲ እያንዳንዱ ኮከብ የሚጠሩት አሁን በቅርብ እንኳ ለሚሽን ላኳት ነው ምናምን የተባለችው ስሟ አርጤምስ ይባላል አይደል? አሁን ካልጠፋ ስም የግሪክ ጣዖት ፈልገው ለምንድን ነው የሚጠሯት? እና ዋላችሁ እንዴት ዋላችሁ? ከሐዋርያት ባንዱ ጠርተዋታል፣ ከቅዱሳን ባንዱ እንዲያው እሺ የክርስትናም ነገር አይሆን እንዲያው መደበኛ በሆነ ስም ይጠሯታል። አሜሪካም አይሏት፣ አሜሪካ ውስጥ ባለ በአንድ ስቴት የማይጠሯት። አሜሪካ ውስጥ ካሉ ስቴቶች መካከል ለምሳሌ አንዷ ሜሪላንድ ትባላለች አይደለም? ሜሪላንድ የእመቤታችን ምድር ማለት ነው አይደለም? በሱም አይጠሩት ከፈለው የራሳቸው ስቴት ነው። እንዴት ብሎ ነው? ምክንያቱም ዓለም ላይ ሁሏ ነገር በጥበብ ወኩሎ በጥበብ ቅበርከ ሁሉን በጥበብ ሰራ አለና እዚያ ላይ ግሩም ግብርከ ይሄውም ስራ ደግሞ ድንቅ ነው፣ ግሩም ነው። እሱ ብቻ አይደለም፣ ነፋስን አስቡት። እንዲያው ነፋስ የሚታይ ነገር ቢሆን ግን እንዴት አድርገን የሆነ ወደ አፍንጫችን የምናስገባው ነበር? ነና ዋላችሁ። ነፋስ ከየት ነው የሚመጣ? የት ነው የሚሄድ? በአፍንጫችን ገብቶ በሳምባችን። በነገራችን ላይ በጣም የሚያስገርመው ነገር ለምሳሌ አሟችሁ ማስታገሻ በመርፌ ሲሰጣችሁ እናንተ የሚገርማችሁ መርፌው ነው አይደለም? መርፌው ገብቶ ያ የተወጋው ነገር በምን ፍጥነት ነው ከራስ ፀጉር እስከ እግር ጥፍር ድረስ በምን አልፎ ነው? ሰውነታችን በሙሉ ቱቦ ነው። በሚሊዮን በቢሊዮን የሚቆጠሩ ሴሎች ይባላል አይደለም? እነሱ በሙሉ እንዴት ነው ተቀናብሮ የሚሰሩት? እንዲያው በሳይንሳዊ መንገድ ለማሰብ ይሞክር ካለ ብዬ ነው። ይህንን ሁሉ አይተህ መጨረሻ ላይ እንደ አባታችን አብርሃም ፍጥረትን ሁሉ መርምሮ ከፀሐይ ላይ ቆመና አምላከ ፀሐይ ተናበበኒ፣ ፀሐይን የፈጠርክ ሆይ አነጋግረኝ። እግዚአብሔር እኮ ያነጋግራል፣ አታውቁም? አነጋግረኝ ሲሉት ያነጋግራል በእምነት ከሆነ። ስለዚህ ከእግዚአብሔር በቀር ከቶኑ ማንም አምላክ የለም። በአንድነት በሶስትነት ከሚኖር ከእግዚአብሔር በቀር ማንም አምላክ የለም። ስለዚህ ከእኔ በቀር ሌሎች አማልክትን አታምልኩ አለ። መድኃኔ ዓለም ከአምልኮቱ አያውጣን። የሰንበትን ነገር ተነጋግረናል። አትስረቅን አስቧት። እንዲያው ለምሳሌ አባት እናትህን አክብር አለ። የእግዚአብሔር አምላክን ስም በከንቱ አትጥራ አለ። አባት እናትህን አክብር አለ። አክብር። ከዚያ ምን አለ? አታመንዝር። ቀጥሎ ምን አለ? አትስረቅ። ቀጥሎ ምን አለ? ይህን ልጅ ማን ነው ይዞት የመጣው? ያዙት እንጂ ህፃኑን ያመጣችሁ ካላችሁ፣ ባለቤት ከሌለም ወደ ውጭ ያስወጣው። ውስጥ ገብቶ አንደኛ እቃችሁን እያበላሸ ይመስለኛል። የአገልግሎት እቃ ነው። መረበሹ ላይ በቃ ብዬ ነው። ደግሞ ልጁ በጣም ህፃን አይመስለኝም። ለማስተዋል አያንስም ብዬ ነው። በጣም ህፃን ሲሆኑ ችግር የለውም። ወደ ውጭ ዘውጠ ደህና ዋላችሁ። አታመንዝር፣ አትስረቅ፣ ቀጥሎ አትግደል፣ ከዚያ አትመኝ፣ ከዚያ ቀጥሎ የዛሬ ርዕሳችን ይመጣል። ምን? በሐሰት አትመስክር። የቅዱሳንን ታሪክ ጥቂት እናንሳና ወደ ርዕሳችን እንመጣለን። ሰዓት ለመቆጠብ የዚህ ዘመን
ሰዓት በሌላ ጊዜ ቀጥ ነው የሚል ይንቀራፈፋል። ማስተማር ሲጀምር ብቻ ነው የሚሮጠው። ለእኔ ይሁን ለእናንተ አላቅም፣ ለእኔ ይመስለኛል። እንግዲህ እየሰማችሁ ነው። ዛሬ ስንት ቀን ነው? ምን 29 ሐምሌ ምን ማለት ነው? ተመራመሩ፣ ጠይቁ። አሁን እኮ መመርመር ማለት እንደዚያ ነው። ሐምሌ ምን ማለት ነው? ሐምል ሲባል ትሰማላችሁ? ሐምል ማለት ሐምል። እሺ ተመራመሩ። ለሁሉም ያለፈው ሳምንት ተገናኝታችሁ የነበረ አልነበርኩም፣ በ22 ስለነበረ ከ23 ጀምሮ የቅዱሳኑን ነገር እንይ። በ23 እናታችን ቅድስት መሪና ነበረች። ቅዱስ ለንጊኖስ ነበረ። አብጥልማዎስም በዓሉ ነበረ። በ24 ሐምሌ 24 ታላቁ ጻድቅ አባታችን አቡነ ዘዮሐንስ የክብራኑ ዓመታዊ በዓላቸው ነበረ። አባ ተክለ መድኅን፣ አባ ተክለ አዶናይ፣ አባ ተወልደ መድኅን ጻድቃን ቅዱሳን ዘደብረ ሊባኖስ ሰማዕታትም ናቸው። አባ ስምዖን ጻድቅ ሊቀ ጳጳሳት ነው። ታላቁ አባ ኖህ ሰማዕቱ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በ25 በጣም ብዙ ቅዱሳን ናቸው የተከበሩት። በ25 የመጀመሪያው በዓል ቅዱስ መርቆሬዎስ ነበረ። ቅዱስ መርቆሬዎስ በሮሜ ከተገኙ ቀደምት ሰማዕታት መካከል አንዱ ነው። ለሮም ሰማዕታት አለቃ የሚባል ከቅዱስ ጊዮርጊስ ቀጥሎ ለሰማዕታት አለቅነት እግዚአብሔር ያደለው ብዙ መከራ የተቀበለ ነው። ቅዳሴ ቤቱ መጀመሪያ በቂሳሪያ በኋላ በምስር በመጨረሻውም በኢትዮጵያ የተደረገበትን እና ልደቱን እናስባለን። ቅዱስ መርቆሬዎስ አባቱና እናቱ ታቦትና ኖህ ይባላሉ። ታቦት እናቱ ናት፣ ኖህ አባቱ ነው። ከባዕድ አምልኮ የመጡ ናቸው። ክርስቶስን ወደው ተጠምቀው ፒሉፓዲር የሚባል ልጅ የወለዱ። ፒሉፓዲር ማለት በሌላ ቋንቋ መርቆሬዎስ ማለት ነው። ይህ ቅዱስ ሰማዕት ቅዳሴ ቤቱ ከተከበረ በኋላ ብዙ ተአምራት አድርጓል። በተለይ በምስር ባለች ቤተ ክርስቲያን ብዙ ድንቅ ተአምራት አድርጓል። ደህና ዋላችሁ። በዚያ ወራት ተንባላታዊ ወይም እስላም በግብፅ ምድር ነግሰው በነበረበት ጊዜ የቅዱስ መርቆሬዎስ ቤተክርስቲያን ከተሰራ በኋላ አንዱ እስላም በዚያው በምስር አሁን ካይሮ የሚሏት ስፍራ አካባቢ ተመራምሮ ተምሮ ከእስልምና ወደ ክርስትና መጣ። የእነሱ ሕጋቸው ደግሞ እምነቱን የለወጠውን ታውቁታላችሁ በለው ነውና እንደዚያ ሊያደርጉት ከበው እጁን እግሩን አስረው አካሉን ይቆራርጡታል። ግብረ አሕዛብ ይባላል። ይሄ ሰው የፈለገውን ማመን አይችልም። እንዴት ዋላችሁ? እግዚአብሔር ፈጥሮናል አይደለም? ማስገደድ ቢፈልግ ይችላል አይችልም? ይችላል። ግን ስለምን አስገደድን? አላስገደደንም። አምልኮተ እግዚአብሔር በፈቃድ ነው፣ በግድ አይደለም። ሰው ከፈለገ እኛ ማድረግ የምንችለው ሁለት ነገር አለ አይደለም? አንደኛ መምከር፣ ማስተማር። ያ ሰው አይ ይኸውልህ ክርስትና ጥሩ ነው፣ እንደዚህ ነው፣ ያኛው እምነት ግን ጥሩ አይደለም ብለን እናስተምረዋለን። ካልሰማን ደግሞ ወደ እግዚአብሔር እንጮሃለን። እባክህ ጌታ ወይ ይሄ ሰው እንዳይጠፋ ቸርነትን አድርግ እንላለን። ከዛ ከፈለገ ደንጊያ ወደ ማምለክ፣ እምነት ወደ መቀየር መሄድ ይችላል። ሃይማኖት በፍላጎት እንጂ በጉልበት አይሆንም። እንደዚያ ሲያሰቃዩት የቅዱስ መርቆሬዎስ ቤተክርስቲያን ከፊት ለፊት አለ። ያ ከእስልምና ወደ ክርስትና የመጣው ሰው ታግሶ መከራውን ይቀበላል እና በጎኑ አንድ ሌላ ወጣት ተንባላታዊ ያልፋል። ምን አድርጎ ነው ብሎ ሲል አይ እንደዚህ አድርጎ እምነቱን ለውጦ ክርስቲያን ሆኖ ልንገለው ነው ይሉታል። ደግ አድርጋችኋል። ሄዶ አንተ ለምንድን ብሎ ለጆሮ የሚቀፍ ስድብ ሰደበው። እሱ አልበቃ ብሎ ከሚመቱት ጋር አብሮ ደበደበው። ሲደበድበው ቆይቶ ፊቱ አፉ በደም ተነክሮ ያ ክርስቲያን ቀና ብሎን ወጣት አየው። አንተ አሁን ልብ ጨለማ ነው፣ ነገ ግን ልብ የሚበራበት ቀን ይመጣል። ያን ጊዜ እኔ የተቀበልኩትን መከራ አንተም ትቀበላለህ። የተናገርከውና በእኔ ላይ ያደረግከው ሁሉ ይጸጽታል ብሎ ትንቢት ተናገረ። ስለተበሳጨ ጫማውን አውልቆ ጥርሱን አረገፈው በጫማ።
ከዚያ በኋላ አሰቃይተው በእሳት አቃጥለው ገደሉት ያኛውን ክርስቲያኑ። ይሄኛው ግን ደብድቦት ይህንን ክርስቲያን ይሄ እስላም ወጣት አልወጣለስ ስላለ ወደ ቤቱ ሄደና እራት አልበላም ብሎ ቤት ገባ። እናትና አባቱ ለምንድን ነው እራት የማትበላ? አይ በመንገድ እንደዚህ አግኝቼ እንደዚህ አለኝ እና አዘንኩ ብሎ አለ። እንዴ ክርስቲያኖች እኮ ውሸታሞች ናቸው እርሳው ብለው አሉት። እንዴት ዋላችሁ? ርዕሳችን በሐሰት ምን አትበል ነው። ክርስቲያኖች ውሸታሞች ናቸው የምላችሁ ምክንያት ነን ወይ አላልኳችሁም? ክርስቲያኖች ውሸታሞች ናቸው። እኔና እናንተ ግን ውሸታሞች ነን ብዙዎቻችን። እኔ ክርስቲያን ነኝ ብዬ ራሴን ለሰው አላስተዋውቅም። በስም ሊሆን ይችላል። ከተግባሩ ግን ስለሌለሁበት ክርስቲያን ነኝ ብዬ በሰው ፊት ራሴን አላስተዋውቅም። በዚያ ላይ አንድ ሰው ተግባሩ ይግለጠው እንጂ እኔ እንዲህ ነኝ እየተባለ ማስታወቂያ አይሰራም፣ በሰማዕትነት ዘመን ካልሆነ በቀር። ይሄ ክርስቲያን ልብ በሉ ከሌላ እምነት ነው የመጣ አይደለም? ንገሩኝ። የተናገራት ነገር ጠብ አትልም። አርሰዋል። በቃ በጣም አዘንተኛ ሆነ። ከዛ አንድ ወቅት ወደ መካ የሚሄዱ እስላሞች ሲያልፉ ትሄዳለህ ያሉት። ሂዱ አባቱን ላከኝማ በዛውም አይምሮዬ ሐሳብ እንዲቀለኝ ትንሽ እንድፍታታ ላከኝ ብለዋለው። አይ ጥሩ ነው አለና ስንቃስ ይዞ ላከው። ከዛ ደርሰው ከሚሰግዱበት መካነ ጣዖታቸው ሰጋግደው ሲመለሱ ባልሆነ ሰዓት ባሳቻ ሰዓት፣ ምክንያቱም መንገደኛ ሰዎች ሲጸዳዱም ሲመገቡም በተመሳሳይ ሰዓት ነው፣ ራሳቸውን ያስለምዱታል። አንድ ወደ ኋላ እንዳይቀር በረሃ ስለሆነ ማለት ነው። እሱ ግን ባሳቻ ሰዓት መጣ እና ምን አላቸው? ልጸዳዳረኝ ብሏቸው ሄዶ ረስተው ትተውት ሄዱ። ያንን ተግባረ ስጋውን ጨርሶ ምናምኑን ታጥቆ ቀና ቢል ሰው የለም። የሚገርመው ነገር ደግሞ ትተውት መሄድ ብቻ አይደለም፣ ፈረሱን ይዘውበት ሂደዋል። ቤት ሂድ የሚያደርገው ጠበበው። ደግሞ ጨለማ ነው። ነው አላችሁ። መቼ ዕለት ነው አላልኳችሁም? ለእናንተ አይደለም መሰለ እዚያኛው ማዶ እያስተማርኳቸው ነው። ድሮ ልጆች እያለን የምናወራ የነበረ ነገር ነው። አንድ ሰው ዛፍ ላይ ወጥቷል እና የወጣበት ዛፍ ውሃ ዳር ላይ ነው የተተከለው፣ ባህር ዳር ላይ ነው እና ሊወርድ ሲል ከውሃ ውስጥ አዟል ወደ ውሃው ዋኝቶ እንዳያመልጥ። የብሱ ላይ አንበሳ አለ። እዛው ዛፉ ላይ እንዳይቆይ ከዛፉ በላይ እባብ መጣበት። የት ሂድ እና ስንከራከር ቆይተን አንዱ እኔ መልሱን አውቀዋለሁ አለ። እሺ ምንድን ነው አሉት። ብንንብል በህልሜ እና አንድ ሰው ነበርና እዚህ አይ ጥሩ ነው ያንተ፣ ግን ትክክለኛው መልስ አይጣላ ያድርስ ነው አላችሁ። አይምሰል፣ በሰው አትፍረድ። በአንዳንዱ ነገር አይጣላ ያድርስ። ይሄ ሰውዬ አሁን አስቡት እንግዲህ የሚያምንበት እምነት አለው አይደለም? ስም ይጥራ፣ ይህን የሐሰተኛ ነብይ ይሁን የማን እስቲ ይጥራና ይምጣና ያድነው እንደሆነ። በነገራችሁ ላይ በዓለም ታሪክ የሆነ የታመመ ሰው ዳነ ሲባል ሰምታችሁ ታውቃላችሁ? ሌላ እዛኛው ቤተ እምነት አለ? ንገሩኝ። አረ በሞት አስቡት። እኛ ጋር እኮ ልብ ስለማድነው እንጂ በየቀኑ እኮ ነው ሰው የሚድን። በነገራችሁ ላይ ሰሞኑን የተደረገ ታምር ልነግራችሁ ይችል ነበር፣ ግን ሳሪው ያ የተደረገለት ሰው በህይወት ያለ፣ ይሄ እንዲነገር የሚጠላ ሰው ስለሆነ አልናገረውም እንጂ አለ። ጎባጣም ይቀናል፣ አይነ ስውር ይበራል። በነገራችሁ ላይ በየጸበል ውስጥ ሄዱ ከክርስቲያኑ ያልተናነሰ እነማን ናቸው ያሉት ሊጠመቁ? በቃ ለምን ይመስላል? የለም ማዛ እንዲህ እግዚአብሔርነቱ የሚገለጥበት አምላክነቱ የሚገለጥበት አንዱ መንገድ ምንድን ነው? ሰዎች ማድረግ የማይችሉትን ነገር በማድረግ ነው አይደለም? ፍጡር ማድረግ የማይችለውን ነገር የለም። እነዛ ቢያረግ ቢሰራ ምንም የለም። አማራጭ ሲያጣ ምን ትዝ ይለዋል? ከሱ ደጅ ልፍ ብሎ ያለው የቅዱስ መርቆሬዎስ ቤተክርስቲያን እና ክርስቲያኖች ሄደው እየተሳሉ። የኔ ጓደኛ የነበረ በነገራችሁ ላይ ሙስሊም ነውና አብሮ አደግ ነው። ትምህርት እየወደቀ ተቸገረ፣ ከአቅም በላይ ሆነ እና በቃ ከዛ በ3ኛው ዓመት ይሁን እንደዛ ና ብዬ ባለ እግዚአብሔር አመጣሁት። ልጆች ነን። ባለ እግዚአብሔር ከተሳልክ ያሳልፋል ብዬ አልኩት።
ባለ እግዚአብሔር 1 ብር እሰጣለሁ ካለፍኩኝ አለ። አለፈ። የምትወስገብ ምን ትለኛለህ? እንዲህ በጣም እኮ ነው የሚገርማቸው። 17 ዓመት በሙሉ ሽባ ሆኖ የኖረ ሙስሊም ወደ 17 ሚሊዮን ብር የነበረው ያ ሁሉ ከስሮ ድሃ ሆኖ ለሕክምና ለምን ተብሎ ወጥቶ ማለት ነው። የት ነው የዳነ? ባታ ጸበል። ድንቅ እኮ ነው። አማራጭ ሲያጣ ምን አለ? እስቲ ወደዚያ ዞር ብላችሁ ወደ ኋላ ተመልከቱ። የማን ስዕል ይታያችኋል? አየ እንደዚህ ያለ ስዕል እዛ ቤተክርስቲያን አለ። ሲያልፍ ሲያግድም ያየዋል። መርቆሬዎስ የክርስቲያኖች ረዳት ሲጠሩህ ሲለምኑ ስታረግላቸው አይቻለሁ፣ ሰምቻለሁ። ወትሮ አላምንበትም ነበረ። አሁን ግን በፈጣሪ አምን ዘንድ ለክርስቲያኖች የምታረገውን ነገር ለኔ አድርግልኝ፣ ከዚህ ጥፋት ከዚህ በረሃ። ምክንያቱም ቤቱ ለመድረስ የ22 ቀን የእግር መንገድ ይቀረዋል። 22 ቀን አውሬው አንድ ምሽት አያሳድረውም። እምሽክ አድርጎ ነው የሚበላው። ክርስቲያን ሆናለሁ በፈጣሪ አምናለሁ ብሎ ቃል ሳይጨርስ አንድ ፈረሰኛ ከፊቱ ቆሟል። ብርሃን የለበሰ የፈረሱ ኮቴ መሬት ያልነካ ሰይፍ የታጠቀ ወጣት። አንተ ምን ሆነ ነው እዚህ በረሃ አለው። ወገኖች ስተውኝ ሄደው ጠፍቼ ናበል እኔ ልውሰድ፣ ከፈረሴ በጀርባ ተፈናጠጥ ተጫን አለው። ከኋላ ቁጭ ጥቁር ነው ፈረሱ፣ ከእግሩ አካባቢ ነጭ ነጭ አለው። ታዲያ ፈረሱ ወደፊት አይደለም ወደ ደመና ወጣና በረረ። ከደመና ወጥቶ ተመልሶ ወርዶ እንደተዘጋ ቤተክርስቲያን ውስጥ ወስዶ ከቅዱሱ ላይ ትቶት ወደ ስዕሉ ገብቶ ተሰወረ። እዚያቸው አደረ። በሌሊት መጋቤ የቤተክርስቲያኑ ከፋች ገበዝ ከፍቶ ሲገባ ቁሟል። ሊጮህ ነው ሊየባ ብሎ ማለት ነው። አትጩ፣ ቆይ ምነግርህ ነገር አለኝ አለው። ምንድነው የምትነግረኝ አለው። ይህ ያለውበት ቤት ምንድን ነው አለው። ቤተ ክርስቲያን። የማን? የቅዱስ መርቆሬዎስ። የት ሀገር? ምስር፣ ግብፅ። እንግዲህ አስቡት፣ ከ22 ቀን መንገድ በአይነ ጥቅሻ ነው የመጣ ያችን ሌሊት። መርቆሬዎስ ግን ማን ነው? ታሪኩን ነገረው። እኔ መልኩን ዛሬ ሌሊት በዚህ በረሃ ሳለሁኝ ያመጣኝ ጎልማሳ በፈረስ የተቀመጣልና እስኪ ስዕሉን ግልጥልኛል። ግልጥ ቢያደርገው ያው ነው ራሱ። ይሄን ያመጣኝ፣ ከዚህ በላይ ምልክት አልፈልግም፣ አስተምረኝና አጥምቀኝ አለው። አስተምሮ ደብቆ አጠመቀው፣ ክርስቲያን አደረገው። ተደብቆ ለዘላለም መኖር አይቻልም። አንድ ቀን ሲወጣ ቤተሰቦቹ አዩት። ምክንያቱም መንገደኞቹ መጥተው ልጃችሁ በረሃ ሞቷል ብለዋቸው አርድተዋቸው ተለቅሶ አልፏል። አንድ ሄዶ እንዴ እናንተ ልጃችን ሞተ ብላችኋል፣ ግን እሱን የሚመስል ሰው መርቆሬዎስ ቤተክርስቲያን ውስጥ አለ ይላቸዋል። ፈልገው ቢያወጡት እሱ አንተ ምን ሆንክ ብሎ አሉት። መልሱ አንዲት ብቻ ናት። እኔ ምንድን ነኝ አለ? ክርስቲያን ነኝ። ስሙ ማን ተብሏል? ዮሐንስ። ሊመክሩት ሞከሩ፣ አልሰማቸው። አስፈራሩት፣ አልተሳካም። እስላሞችን ሰብስበው ደበደቡት፣ አልተሳካም። መጨረሻ ላይ ከነህይወቱ ሽንት ቤት ውስጥ አሉት። እናቲቱ ግን ምን እምነቷ ሌላ ቢሆንም እናት ናት። አልቅሳ ልትሞት ሆነ። ያን እያየች እሷ ከሚያሰቃዩት የለችበትም፣ ምንም ክርስቲያን ባትሆንም። በእሷ ለቅሶ ምክንያት አባትየው ከዚያ ቆሻሻ ከሽንት ቤት አወጣውና በል ወደማ ላይ ሀገር ሂድልኝ እዚህ ከምገል ብሎ አለው። በረሃ ሄዶ ገዳም አስቄጥስ ገባ፣ መነኮሰ። ብዙ ድርሳን አጽፏል። ኋላ አንድ ገዳማዊ መነኩሴ መጣና ዮሐንስ፣ አቤት፣ ምን እያረክ ነው እዚህ? በምናኔ ይህ አንተ ስፍራ አይደለም። እናሳ ሂድ ወደ ምስር፣ ወደ ግብፅ። ምን አለ እዛ? መከራ ተቀበል፣ ስለ ክርስቶስ ገሃድ ተናገር። ድሮ ስትሰድበው ኑረሃል፣ አሁን ምስክርነት ስጥ ያደረገልን ቸርነት። እንደገና ተመልሶ ወጣ። አሰቃዩት፣ አልቻሉትም። በመጨረሻ እንዲገልላቸው ለማን ሰጡት? ለምስር ገዢ አሳልፈው ሰጡት። ምክንያቱም የምስሩ ገዢ እስላም ስለሆነ ማለት ነው። ከዚያ አስጠርቶ ከማሰቃየቱ በፊት ያኛው ደግሞ ልባም ኖር አለካ። አንተ ለምንድን ነው እምነትን የለወጥ ካለው ተአምሩን ዝርዝር አድርጎ ነገረው። ደነገጠ። አይ እኔ በአንተ እምነት አልገባም፣ የፈቀድከውን አምልክ ብሎ ደግሞ እንዲህ ያለ ማለት አይ እና እንዲያውም ከመፍራቱ የተነሳ እኔ አንድ ውለታ ልውልልህ እፈልጋለሁ። ምን ላድርግልህ አለው። የመርቆሬዎስ ቤተክርስቲያን ስራልኝ። የመርቆሬዎስ ቤተክርስቲያን ሰራ። ሌላስ አለው? የሚካኤል። ሌላስ? የእመቤታችን።
እንዲህ ያደረገ በቅዱስ መርቆሬዎስ ረድኤት ኃይሉን እየመሰከረ ኑሮ አባ ዮሐንስ ገዳማዊ ክቡር ጻድቆ ሰማዕት ተብሎ ህዳር 25 ቀን ከመርቆሬዎስ ጋር ረፍቶ የሚከበርለት ጻድቅ ነው። መርቆሬዎስ እንዲያደርጉ ረድኤት ያደረገለት ለዚያ ነው። ምን ይባላል? መርቆሬዎስ ገባሬ መንክራት ወፍጡነ ረድኤት፣ ፈጥኖ የሚረዳ ድንቅ አድራጊ። እግዚአብሔር በረከቱን ያሳድርብን፣ በረከቱን ያሳድርብን። ያን ቀን ሄኖክ አባታችን እግዚአብሔር ከሞት ሰውሮ ብሔረ ሕያዋን ያስገባበት ቀን ነው። እናታችን ቅድስት ቴክላ ቅዱስ ጳውሎስን ተከትላ በስብከተ ወንጌል ለዓለም ብርሃን ያበራችበት ነው። እዚህ ላይ አንድ ማስታወሻ ልስጣችሁ። ቅዱስ ጳውሎስም በመልእክቱ ቅዱሳን ሐዋርያትም በሲኖዶሳቸው በመጽሐፈ ዲድስቅልያም ሴት ልጅ ታስተምር ነው አታስተምር ነው ያሉ? ተናገሩ። በማይበር መካከል ተነስታ ትናገር ነው ዝም ትበል ነው ያሉ? አዎ። ታዲያ እንዴት እናስታርቀው? እነ ቅድስት ቴክላ በሐዋርያት ዘመን ሰበኩ ይላል። እነ ቅድስት ወለተ ጴጥሮስ በዘመነ ሱስንዮስ ሰበኩ ይላል። በሌሎችም ስፍራዎች የሰበኩ ሴቶች አሉ አይደለም? እንዴት እናስታርቀው ከተባለ በመጀመሪያ ደረጃ እንዴት ዋላችሁ? በዘመነ አጸባ ቤተ ክርስቲያን የሚያስተምርላት በሌለበት ጊዜ ለአሕዛብ ለኢአማንያን መመስከር መስበክ ሳይሆን ሰማዕትነት ነው የሚባለው። ቅድስት አርሴማ እኔ ክርስቲያን ነኝ ስትል ሰማዕትነት ስትቀበል ምስክርነት ነው አይደለም? እንደ ስብከት ልንቆጥረው ምን እንችላለን? ቅዱሳት አንስት ቤተ ክርስቲያን የመጨረሻው ደረጃ ደርሳ ማስተማር የሚገባቸው እውነት መናገር የሚገባቸው ካህናት፣ መምህራን እውነቱን ከካዱ መድረክ መውጣት አይደለም፣ ድምፅ ዋጓ መጨበጥ አይደለም። ባገኛቸው አጋጣሚ የክርስቶስ የመድኃኒታችን አምላክነት፣ የድንግልን አማላጅነት፣ የቅዱሳንን ክብር፣ የቤተክርስቲያንን ስርዓት መንገር ትችላለች። ነገር ግን ያንን የምታደርገው ለማን ነው? ለኢአማንያን ነው። እናዋላችሁ ተረድታችሁታል? በዘመነ አጸባ ለሰማዕትነት የሚደረግ ምስክርነት ነው። የቅድስት ወለተ ጴጥሮስም የእናታችን ቅድስት ቴክላ ለሰማዕትነት የተደረገ ምስክርነት ነው። እንደ ስብከት አገልግሏል። አዎ። ቅድስት ቴክላ ፍላጎቷ መስበክ ነው አይደለም? መከራውን ነው የምትፈልገው። በክርስቶስ ስም ተናግራ መከራ ለመቀበል ነው። እና ደግሞ ቤተ ክርስቲያን እንዳትጎዳ፣ ምዕመናን እንዳይጠፉ ምስክርነት ለመስጠት ነው። ምስክርነት ይባላል። ምስክርነት ታዲያ በዚህ ዘመን ታያላችሁ አይደለም? ጥጋብ በየጊዜው ማናየው ነገር የለም። አንዳንድ ጊዜ ሴቶቹ እኔ ተናግሬያለሁ በተደጋጋሚ። አሁንም በዚህ አካባቢ ሴቶችን ቅኔ ምናምን የሚያስተምሩ ሰዎች አሉ። እኔ በነገራችሁ ላይ ቅኔ መማር አያጸድቅም። አሁን ቅኔ የተማራችሁ መምህራን አላችሁ አይደል? ለእናንተ ግድ ነው። ለካህናት፣ ለዲያቆናት፣ ለሊቃውንት ቅኔ መማር ግድ ነው። ለአንዲት ሴት ቅኔን ለምንድን ነው የምትማረው? ቅኔ መማር ኃጢአት ነው ወይ? አይደለም። መማሯ ይጎዳታል? አይጎዳትም። ታዲያ ምን ነው የምትነቅፈው ካላችሁ የምትማረው ለምንድን ነው ነው ጥያቄ። አያችሁ፣ አንዳንድ ሴቶች ተማሩትና ከዚያ ሄደው ከሊቃውንት ጋር አንዳንድ ሊቃውንት እንኳን ይባሉ እንደነዚህ አይነት ሰዎች በስመ ምሁር ቤተ ክርስቲያንን አሳልፈው የሚሸጡ ብዙ ደናቁርት አሉና ቪዲዮ ሲመላለስ አይታችሁናል። አንዲት ሴት ቅኔ ማይሌት ገብታ ቅኔ ስትመራ ቅኔ ምራት ስትመራ አይታችሁናል አይደለም? አስቡት። እቺ ሴት ቅኔ መማሯ ጠቀማት ጎዳት? ንገሩኝ። ቅኔ ዋና መሰረታዊ ዓላማው እግዚአብሔርን ለማገልገል ነው። እቺ ሴት ልቡ ካላት ቅኔውን ከቤቷ እየዘረፈች እግዚአብሔር የምታመሰግነው ምን ጭንቅ። እሷ ግን የፈለገች ምንድን ነው? መድረክ። እሷ ምንድን ነው የፈለገች? ቅኔ ማይሌት። ያ ስህተት ነው። ሴት ልጅ ቅኔ ማይሌት ውስጥ እንኳን ለቅኔ ምራት ማስቀደስ አትችልም። ተክሊል ሲደረስ እንኳ ያው መጥተዋል። ዛሬ ጥሩ ሰዓት ነው የሚደርሱ። ጥሩ ነው። ያው ዘለፋ ልናመጣ ነው። ለምሳሌ ሁለት ስህተቶችን እንነጋገረው። የዘመን ካህናት የሚሰራቸው አንደኛ፣ ተክሊል የሚደረስ ቅኔ ማይሌት ላይ አይደለም። ስህተት ነው። ተክሊል ቅኔ ማይሌት ላይ አይደለም። የቅኔ ማይሌቱና የሴቶች መቋሚያ መጋጠሚያው አለ አይደለም? መጋረጃ ያለበት ተናገሩ እንጂ እዚያ ላይ መጋረጃዋ በስስ ትገለጣለች። የምትገለጠው ለጠረጴዛውና ለዙፋኑ ማስቀመጫ ያክል ብቻ ነው። ሴቲቱ ሙሽራ በሴት ወገን ነው የምትቀመጥ፣ ከመጋረጃው በስተቀኝ ከመንጦላይቱ። ወንዱ
በቅኔ ማይለቱ አቅጣጫ እንዲሁም አባቶቻችን ብዙ ጊዜ በዚያኛው ነው የሚያደርጉት፣ ግን ደቡብ ይላል ፍትሐ ነገሥት ላይ። በነገራችሁ ላይ ቅኔ ማይለቱ ደቡብ ነው ምዕራብ ነው? ተናገሩ እንጂ ምዕራብ ነው። ደቡብ ማለት የሴቶች መቆሚያ፣ መቋማ አንስት ጫፉ፣ የመቋማ አንስት የኛው ጫፍ ለቅኔ ማይለቱ የሚቀርበው አቅጣጫ ነው። እዚያ ላይ ያስቀምጧቸዋል። የሴቲቱ ሚዜዎች የት ነው የሚቀመጡ? በእሷ በስተቀኝ ስለሆነ ሴቶች ጋር ናቸው። የወንዱ ሚዜዎች እሳ በወንድ ናቸው። ከዚያ ቅዳሴ ሲጀመር መጋረጃው ይጋረዳል። ራሳቸው ሙሽሮች እንኳ ጎን ለጎን ቆመው ማስቀደስ አይችሉም። እንዴ ሴትና ወንድ አንድ ላይ? የት መጽሐፍ ነው የተገኘ? ፍትሐ ነገሥት ይላል አይልም? ፍትሐ ነገሥት ምንድን ነው የሚለው? እንዲያው ቅርብ ቢኖር ገልጬ ባነብላችሁ በወደድኩ ነበር። አንቀጽ 24 ላይ ምንድን ነው የሚለው? በሚቆርቡ ጊዜ እንኳ ጎን ለጎን እንዳይቆርቡ ተከልክሏል። ታዲያ እንዴት ይሁን የሚባል ካባውን እንግዲህ ተክሊል የሚደረስ በሁለት ካባ አይደለም፣ በስንት ካባ ነው ነገሩኝ? ኧረ በሞቴ በስንት አክሊል ነው የሚደረስ? ተናገሩ። በስንት ቀለበት ነው የሚደረስ? በአንድ እኮ ነው የሚደረሰው። አሁን የከባድ ስራ ሆኖ ነው። ካባውን እሱ ይቁረብበትና ይላል ይላክላት፣ በስፍራዋ ትቁረብበት እንጂ ጎን ለጎን ቆመ ማስቀደስ የለም። ጎን ለጎን ቆሞ መቅረብ የለም። ህገወጥ ነው ጨርሶ። እኔ ይሄ ሁሉ የተማረ ሰው ባለበት ጎንደር አንድ ስርዓት የሚጠነቀቅ ሰው አለመኖር ያሳዝነኛል። እገሌ ወገሌ በሉት ለውጥ የለው። ይሄ ምኑ ይከብዳል? አለማወቅ ከሆነ ይኸው ተናግረናል። ፍትሐ ነገሥት ገልጠየው አንቀጽ 24 ከለክላል መጽሐፍ። አንደኛ ስህተት እሱ ነው። ሁለተኛ ስህተት እናት አባቶቻችን ኑሮ እንቁረብ ብሎ ይመጣሉ። መልካም ነው። ታዲያ የሚቆርቡ እነሱም ጎን ለጎን ታስቀምጧቸዋላችሁ፣ አመጣችሁ ከአባት አለብሷቸዋላችሁ። ከየት መጽሐፍ የተገኘ ነው? ጭራሽ እኮ ካህናት ለቅዳሴ የሚለብሱት ካባ እኮ ነው የሚደረግላቸው። አዎ ባለቤቱ ሲገኝ ልናገር ብዬ ነው። እናንተ ነግሬያቸው የምታረሙት ነገር ስለሌለ እሳቸው ካህን ብቻ ሳይሆኑ ማዘዝ የሚችሉ ኃላፊ ስለሆኑ ለዚያ ነው። እንኳን ደህና መጡ። መጀመሪያ ግን መጻድቃን እንዴት ዋላችሁ? እንዴት ዋላችሁ? እና ነገርን አመጥቶት ነው በሴት እናቶቻችን አገልግሎት ጉዳይ የተነሳ ነው። ኋላ ደግሞ ሰሞኑን ያቺ ቅኔ ምራት ገብታ እንደታየችው ሰሞኑን ደግሞ ቅኔ ማሕሌት ላይ አንዲት አካሏ ያበጠ ሴት፣ መቼም የህመም መበጥ አይደለም ተበልቶ ተጠጥቶ የሚመጣ ምቾት ነው እንረዳዋለን። ቁጭ ብላ ከበሮ ትቆርቁራለች ማሕሌት ላይ። ከበሮ እንደምትችለው አቆራቆሯ ይናገራል። አያችሁ ስህተቱ ምን ሆነ? እችን ሴት የማሕሌት ከበሮ መቆርቆር ለምንድን ያስተማሯት? በነገራቸው ላይ የቸብቸባውን ብዙ ሰነድ ተማሪው ይችላል አይደለም? ስህተት የለው። ምክንያቱም በሴቶች ጉባኤ ሴቶች ከበሮ መምታት፣ መዘመር፣ መድረክ መምላት ያፈቀዱትን ነገር ማድረግ ይችላሉ በሴቶች ጉባኤ። በዚህ ጉባኤ ግን ክህነት የሌለው ወንድ እንኳ አሁን አስተባባሪው አንተ ክህነት አለ እዚህ ጉባኤ እኮ አንተ መድረክ መምራት አትችል፣ ከበሮ መምታት አትችልም እኮ። ቀጥ ያለ ሲጣጣ ይመለመላል ጎባጣ ነው እኮ ነገሩ። እውነቴን ነው። የመታጣት እኮ ነው። ዲያቆኑ በሙሉ ጉባኤ መምጣት አይወድ ሰነፍ ሆኖ ነው እንጂ እኮ ማስተባበር ነው። አዳራሽ ማጽዳት ማስተባበር ነው። ክህነት ያለው ሰው ነው እንዲህ ያለ ስራ የሚሰራ። ግን ክህነት ያለው ሰው ከሌለ ግን ይቻላል ያልኳቸው እዚህ የሰነፍ ትምህርት ቤቱ ነው እንጂ ከቤተ ክርስቲያን ውስጥ አይደለም። አይቻልም በቤተ ክርስቲያን ውስጥ። በነገራችሁ ላይ እንዴት ዋላችሁ? ሊቃውንት ጠፉ ተብሎ ሴቶች ወይም ደግሞ ክህነት የሌላቸው ሰዎች ቅኔ ማሕሌት ገብተው ቢማሩ መቆም ይችላሉ? ማሕሌቱን አይችሉም። ቄስ ጠፋ ተብሎ ዲያቆን እንደ ቄስ መቀደስ ይችላል? አይችልም። ይቀራል ቅዳሴው። ካህን ከሌለ አይቀደስም። ሊቃውንት ከሌሉ ማሕሌት አይቆምም። ንብረትነቱ የነሱ ነው። ትእዛዝ፣ አምላካዊ ትእዛዝ የፈቀደላቸው ለነሱ ነው። እና ቅድስት ቴክላን አብስተን ነው በረከቱ አይደርብን። ቅድስት ኢላርያ ቴክላ ወሙጊ እመቤታችን የተገለጠችላቸው ቅዱሳት አነስት ናቸው። አባ ሕፃን ሙዓ ታላቁ እመቤታችን ድንግል ማርያም ውዳሴ እና ዳዊት ሲደግሙ ትገለጽላቸው የነበረች ብዙ ድንቅ ታምራት ያደረጉ ዛሬ እረፍታቸውን የምናከብርላቸው የአቡነ ዮሐንስ የጎንዱ የጸገሮ የእሳቸው ደቀ መዝሙር የነበሩ ደገኛ ጻድቅ አቡነ ሕፃን ሙዓ ያን ቀን ታላቁ ሽፍታ የነበረው ንስሐ ገብቶ ክርስቲያን ሆኖ ጻድቅ ሆኖ እንደገና በሰማዕትነት ያለፈው የተሰዋው ቅዱስ አባ አበከረዙን ታምራት በማድረግ የሚታወቀው አባታችን ቅዱስ አበከረዙን ጻድቅም ሰማዕትም ነው። እና አባ ይስሐቅ እነ ቅዱስ እንዲኒና ሰማዕታተ አትሪብ
ሌሎችም ሰማዕታት ዓመታዊ በዓላቸው ነበረ። የሁሉንም በረከት ያሳድርብን። በ26 የመጀመሪያው ትልቁ በዓል አረጋዊ ቅዱስ ዮሴፍ ነው። የእመቤታችን የቅድስት ድንግል ማርያም የሥጋ ዘመዷ፣ አጎቷ፣ ጠባቂዋ፣ ተንከባካቢዋ። በነገራችን ላይ እንድታስተውሉት የሚያስፈልገው ነገር ዛሬ በመጽሐፍ ቅዱስ ላይ ዮሴፍን ፈሐሪሃ ለማርያም ይላል። የእመቤታችን እጮኛ ይለዋል አይደለም? እንዴት ዋላችሁ ይለዋል አይደል? ዛሬ ግን በዛ ስም አንጠራው። ምንድነው የምንለው? ዮሴፍ ጻድቅ፣ አረጋዊ፣ ትሩፈ ምግባር፣ በዓለ ርዕስ ሰናይ፣ ሽምግልናው ያማረ፣ ምግባሩ የተረፈ ቅዱስ አረጋዊ ነው የምንለው እንጂ እመቤታችን እጮኛ እንለው። ማለት መጽሐፍ ላይ እንደዛ ነው የተጻፈ፣ እንደዛ ነው የምናነበው። ዛሬ ግን ከዛም ያለፈ ጸያፍ ነገር ጽፈው ከዛ ደግሞ መብታችን ነው ከመጽሐፍ ነው ያገኘነው ምናምን የሚሉ ሰዎች አሉ። ቅዱስ ዮሴፍን ፈሐሪያ ብለን እንደማዕረግ አንጠር። ምክንያቱም ያ ለጊዜው እግዚአብሔር መንፈስ ቅዱስ ባወቀ እመቤታችን እንዲንከባከብ፣ እንዲጠብቅ፣ መከራ አብሯት እንዲቀበል፣ በአባትነት እንዲንከባከብ፣ በአገልጋይነት እንዲታዘዛት፣ ከምንም በላይ ግን አይሁድ እመቤታችንን በደንጃ ወግረን እንግደላት እንዳይሉ የተሰጠው ስም ነው። ጊዜያዊ ስም እንጂ ዘላለማዊ ስም አይደለም። ለስራ ለአገልግሎት ለጊዜው የሚሰጥ ስራ አለ አይደለም? ነና ዋላችሁ? ኧረ እንዴት ዋላችሁ? እንደዚያ ነው እንጂ ለዘላለም ፈሐሪያ ስንል አንኖርም። መጽሐፍ ግን የጥንቱን አይደለም የሚነግረን፣ ያን ጊዜ የተደረገውን ነው የሚነግረን። እስካሁን ድረስ እንደዚያ ነው ማለት አይደለም። ለምሳሌ የእግዚአብሔር ጌታችን ኢየሱስ ክርስቶስ ጥንትም አምላካችን ነው፣ ዛሬ ምንድን ነው? አምላካችን ነው። በቅዱሳን ታሪክ ውስጥ የሆነ ወቅት ላይ ስማቸው ሆኖ የሚያልፍ ነገር አለ። በጥሩ ጥሩ ባልሆነ ነገር የሰማችሁ ነው። አዎ። እና ዛሬ የምንናገረው የቅዱስ ዮሴፍን ክብር እመቤታችን ባገለገለበት መጠን ፈሐሪያ የተባለበትን ምክንያት እንናገራለን እንጂ ዝም ብለን ፈሐሪያ ስንል አንውልም። ያ የሚያሳፍር ነገር ነው አይደለም። ለምን? መንፈስ ቅዱስ እንዲህ ተብሎ እንዲጠራ ስለበቃ። ምክንያቱም ወለእግዚእነ ሐፃኒሁ ይላል ደግሞ አይደል? የጌታችን አሳዳጊ ይላል አይደለም? ያን ጊዜ የተሰጠው ግብር ነው። ግን ለሱ ክብር እንዲሆነው ነው እንጂ ክርስቶስን ማሳደግ የሚቻለው ፍጡር አለ? የፍጥረት ሁሉ ባለቤት አይደል እሱ? ነገር ግን በስጋ ስርዓት አሳዳጊው ተብሏል። ይሄ ቅዱስ እመቤታችን ድንግል ማርያምን እንዲያገለግላት ከመቀበሉ በፊት እስከሚያረጅ ድረስ ሥርዓተ ኦሪትን የጠበቀ በናዝሬት ያደገ የኖረ ልጆችን የወለደ 5 ወንድ ልጆች 3 ሴት ልጆችን የወለደ ሚስቱ የሞተችበት ደግ ሰው ነበረ። እመቤታችን ድንግል ማርያም ከመጣች በኋላ ግን ቤቱ ምን ሆነ? ሰማየ ሰማያት ሆነ። የመላእክት ማደሪያ ሆነ። ለምን? እመቤታችን ሊያገለግሏት የሚመጡ መላእክት በሱ ቤት ነበር የሚኖር። ኋላ ስትሰደድ 3 ዓመት ከመንፈቅ አብሯት ተሰቃየ። ከስደት ከተመለሱ በኋላም ከ10 ዓመት በላይ በናዝሬት ከእግዝእትነ ማርያምና ከጌታችን ከኢየሱስ ክርስቶስ ጋር ኖረዋል። ጌታ 16 ዓመት ሲሆነው በስጋዌው አረፈ። የሚገርማችሁ ነገር እንዴት ዋላችሁ? ዓለም ከተፈጠረ ዘመን ከተቆጠረ በእግዚአብሔር እጅ የተገነዘ ሰው እሱ ነው። መድኃኒታችን ኢየሱስ ክርስቶስ ሥርዓተ ግዝረቱ ላይ አብሮ ነበረ። ኋላ ምን አለ ጌታችን? ድስስ አደረገውና ይሄን በእጄ የነካሁት አካልህ ከቶውኑ ዳግመኛ መጥቼ እስከማስነሳ አይፈርስም፣ እንዲሁ ነው ይቆያል አለ። ዛሬም አለ። የት? ደብረ ዘይት። መቃብሩን የሚያውቀው ያለ ቅዱሳን ያውቁታል። በአይነ ሥጋስ የሚያውቀው የለም። አረጋዊ ዮሴፍ፣ ኢያቄም፣ ሐና የተቀበሩበት ስፍራ አንድ አካባቢ ነው። እግዚአብሔር በረከቱን ያሳድርብን። ባጭር ለማድረግ ነው ብንተርክ ሰዓቱ በጣም ይሄድብናል። የዚያን ቀን ቅዱስ ጢሞቴዎስ ዘአልቦ ጥሪት ዓመታዊ በዓሉ ነበረ። እችን እንዳትረሱ። ስሙ ማን ነው? ዘአልቦ። አያችሁ፣ በቃ አንድ ሰው እንኳን ይቀርና መነኩሴ እንኳን ጳጳስ
ማናችንም ክርስቲያኖች ከተቻለን መሆን ያለብን ዘአልቦቱ ጥሪት። ታዲያ ገንዘብ አያስፈልግም ነው? ያስፈልጋል። ነገር ግን ብፁዓን ነዳያን በመንፈስ ገንዘብ ሰርተህ ታገኝና ገዳማት ትረዳበታለህ፣ ድሃ ታበላበታለህ። አንተ ግን እንደ ድሃ ትኖራለህ። እንደናባርቂው በባዶ እግርህ አይደል? እንዴት ዋላችሁ? ጫማ እየገዛ ለሰው እያለበስክ አንተ ባዶ እግር መሄድ ምን ይረቅ? ደስ ይላል አይደል? በጣም አይ ጎንደር ስንት አባቶች ነበሩባት። ቅዱስ ጢሞቴዎስ ታዲያ ፈሊጥም ያውቃል። ርዕሳችን ምን ነበረ? በሐሰት ቅዱስ አትናቴዎስ የእሱ መምህር ነው፣ ሐዋርያዊ አትናቴዎስ እና መናፍቃን አትናቴዎስን ማጥቃት ቢያቅታቸው ምን አደረጉ? አንዲት ዘማ ሴት አመንዝራ ሴት አመጡና ገንዘብ እንሰጥሻለን፣ ልጅሽን የወለድኩት ቅዱስ አትናቴዎስ ነው በይ ብለው አሏት። ገንዘብ ከሰጣችሁኝ ምን ችግር አለ አለች። ፍርድ ቤት አቆሙት። ታዲያ ትልቁ ችግር ያቺ ሴት ለገንዘብ ጓጉታለች እንጂ አትናቴዎስ መልኩ ምን እንደሚመስል አታውቅም። ብቻ ምን ብለዋታል? ከተከሳሽ ወንበር የሚቀመጠው እሱ ነው አትናቴዎስ ብለዋታል። ይህንን በመንፈስ ቅዱስ ማን አውቋል? ደቀ መዝሙር ቅዱስ ጢሞቴዎስ። ልክ ክሱ ሲጀመር መምህር አሉ አትናቴዎስ፣ ና ቤት አንድ ጊዜ የማሳይ ነገር አለኝና አንተ አትሄድ፣ እኔ ወደ ተከሳሽ ስፍራ ልሄድልኛልና ሄዶ ተከሳሽ ስፍራ ቀጥ። ከዚያ ቆሞ አንቺ ይላታል እሷን፣ በእውኑ እኔ ከአንቺ ወልጃለሁ ምሎ ሲላት፣ እንዴ አንተ? አዎ አንድ ቀን መተህ እንዲህ እኔ ጋር አድርገህ ብላ መዓት ነገር አለች። ከሳሾቹ በብሎ አፍረው ወጥተው ሩጫቸው። እሱ አልገባት ብል እንደሆነ ሳቀ። እዛ ያለው ሰው ሳቀባት። ኋላ ብትጠይቅ አይ እሱ እኮ አይደለም አትናቴዎስ ማለት ያኛው ነው የተቀመጠው። እንዲህ አድርጎ መምህሩን አተረፈ። እሷ ግን በሐሰት ለገንዘብ ብላ መሰከረች። ኋላ በምጥ ምክንያት ያን ሁሉ ስቃይ እስክታሳልፍ ድረስ ማለት ነው። በሐሰት ቅዱስ ጢሞቴዎስ በረከቱ ይደረብን። ያን ቀን አባታችን ቅዱስ ፍሬምናጦስ አቡነ ሰላማ ከሰዓቴ ብርሃን በግሪክ ያደገ ጢሮሳዊ ሰው ያስተምረው የነበረ ወደ ኢትዮጵያ መጥቶ ዳርዳሩን ሲመለከት መከራ ደርሶባቸው ሁለት ሕፃናቱ ነው ኤዴሲዮስ እና ፍሬምናጦስ ለኢትዮጵያ ንጉሥ አይዛና ተሰጥተው አሳድጎ ከዛ ለልጆቹ አስተማሪ አድርጓቸው አበርሃ ወአጽብሃን አስተምረው ለኢትዮጵያ ብርሃን ምክንያት የሆነ ዋናው ትልቁ አባታችን ሰላማ ነው። የሚገርማችሁ ነገር ፍሬምናጦስ አይደለ ስሙ ያባ ሰላማ ነገሩ ምን አለው? ጳጳስ ካህን አምጣልን ብለው ጻድቃን ነገስታት አበርሃ ወአጽብሃ ላኩት። እስክንድርያ ደርሶ ለቅዱስ አትናቴዎስ የተደረገውን ነገር በሙሉ ሲነገረው ቅዱስ አትናቴዎስ ተገረመ። ከዛ ናስቲ ፍሬምናጦስ ናስቲ ወደ መንበረ ጵጵስና ይግባ አለው። ገባ። ቅዱስ አትናቴዎስ የክብር ልብሱን ውልቅ ውልቅ አደረገና ወገቡን ታጠቀ እና ፍሬምናጦስ ግራ ገብቶታል። ምን ሊያደርግ ነው ብሎ ንብቲራ ይዞ መጣ። እግር ማጠቢያ ውሃ ይዞ መጣ። ተንበረከከ። ተንበርክኮ አጠበው። ደህና ዋላችሁ። ጌታችን በቅዱስ ዮሐንስ ወንጌል ምዕራፍ 13 ምን ይላል? አንተ ሙሰ ትብሉኒ ሊቀነ ወእግዚእነ፣ እናንተ መምህር ጌታ ትሉኛላችሁ። ወሰናይ ትብሉ ስመ ከማሁ አነ፣ በጎ ብላችኋል። አዎ መምህርም ጌታም ነኝ። ወሶበ እንዘ አነ ሊቀክሙ ወእግዚእክሙ ሐጸብኩክሙ ገሪክሙ፣ እኔ ጌታችሁ መምህራችሁ ሰው እግራችሁን አጠብኳችሁ። ከማውኪ አንትሙኒ ይደልወክሙ ትሕጽቡ እግረ ቢጽክሙ፣ እናንተም የወንድሞቻችሁን እግር ልታጥቡ ይገባችኋል። ብፁዓን አንትሙም መገበርክምዎ፣ ስታወሩ ስትሰብኩት አይደለም ያደረጋችሁት ቀን እናንተ ንዑዳን ክቡራን ናችሁ አላቸው። እግር ማያጥብ ሰው እንዴት ብሎ ክርስቲያን ለመሆን ይቻላል? ነና አላችሁ። አንዲት ሰው ምን አለችኝ? በውጭ ሀገር በአውሮፓ አካባቢ ያለች እንዲህ ሰውዬ እግር ጠቡ ይላሉ ጊዜ በዚህ በካሜራው ምናምን እናያለን። እስቲ ጥቅሙን የማይሆነኝ አለች። ምክንያቱም ከትዳሯ ችግር ውስጥ ገብቶ በጣም ነበር ባሏ ጋር ተጣልታለች። ከዛ አንድ ቀን አለችኝ እስቲ እግር ልጠብ አልኩት። ነገራ ገባው አለች። እሺ አለ። አጠብኩት። ይቅርታ የበደልኩ ያጠፋሁት ነገር ካለ ይቅርታ። ተነጋግረን ተላቅሰን ሰላም ወረደ። እዚያ በኋላ ጠብ ይበል ቤቱ በሙሉ ጠቅላላ በቃ ደስ የሚል ሆነ።
ኋላስ ምን አለችኝ? እንደገና በጣም የሚጣሉኝ ሰዎች እንግድነት ወደ እኔ ቤት ሊመጡ ነው። እነሱንም ላጥባቸው ነኝ። እርቅ ያወርድ እንደሆነ እጠቢያቸው፣ ያወርዳል። አጠበቻቸው፣ ተላቅሰው ታርቀው፣ ይሄው ፍቅር አንድነት ነው፣ ሰላም ነው። እስከዚህ ድረስ እኮ ኃይል አለው። በነገራችሁ ላይ እዚህ በፊት አልነገርኳችሁም? አንድ ጓደኛዬ የሚስቱ ነገር ያጥባል። ሰምታችኋል? የማን ነገር ያጥባል? ግን ችግር ነው ማለት እሷ በጣም ታስቸግረዋለች በጣም እና ለነፍስ አባቱ ሄዶ ነገራቸው። ከዛ እቤት የምታደርገው ምን ነገር አለ? በጣም አታከብረኝም፣ ብዙ ነገር አለ እና አዝናለሁኝ ብሎ አላቸው። ምን ታደርጋለህ ሲሉት አይ ማታ ማታ እግሯን አጥባለሁ አለ። አይ ወንድ አይደለ ራስን ያወረድከው እኮ አንተ ነህ፣ በል ወዲያ አትጠባት፣ ተው ተከበር እንጂ እንደ ወንድ ሁን ብለው አሉት። ከዛ መጣና እኔን ጠየቀኝ። ምን ላድርግ ብሎ አለኝ። ቆይ እስቲ ደጎችን ላናገር ብዬ አጋጣሚ አንድ ቅዱስ ሰው መጡ። ምን ያድርግ አልኳቸው። አይ ካህኑ በበጎ አስቦት ይሆናል፣ ነገር ግን እግር ማጠብ ቢያቆም ትዳሩ ከጥቅም ውጭ ይሆናል። እንዴት? አይ ከቤታቸው ውስጥ ፍቅር አንድነት የጠፋ እሷ እዛ ችግር ውስጥ የገባች ከቤቱ ማን ስለገባ ይመስልሃል? ሰላይ ስናያት እሱ የሚወጣ በምንድን ነው? በትትና ማጠብ ቀጥል ብለው አሉ። ሂጅ እጠብ አልኩት። አጠበ። 1 ዓመት ታግሶ አጠበ። ኧረ እምሽክ ብሎ ወጥቶ ጠፋ። ኋላ አንድ ቀን መጥቶ ሲነግረኝ ዛሬ በጣም ገርሞኛል። ምንድን ነው ሲለው ካላጠብኩ ሙቼ እገኛለሁ አለችኝ አለ እግርህን። ከዛ ጊዜ ጀምሮ እስካሁን እግሬን ታጥበኛለች አለ። በደስታ ማለት ነው። እንደዚህ አለው። ገብቷችኋል? ቢገባችሁ ለብሻል እንዴት ዋላችሁ? እና አጽበተ እግርጡ ቅዱስ አትናቴዎስ የአቡነ ሰላማን እግሩን አጠበ። ካጠበ በኋላ እንግዲህ አስፈቃዴን ፈጽምልኝ እባክህ ከደጋግ ደቀ መዛሙርት ጳጳስ አንድ ሰው ሹም መስጠኝ ይዤ እሄዳለሁ። አይ ፍሬምናጦስ ከአንተ የተሻለ ማን ቅዱስ ይገኛል? አንተ ነህ ጳጳስ ምትሆን። እምቢ አለ። አይ ግድ ነው። ለምን ቢባል ቋንቋውን የምታውቅ አንተ፣ ባህሉን የምታውቅ አንተ፣ አገሩን የምታውቅ አንተ። ለዚህ ምክንያቱም ጌታችን ተናግሯል። የዘራ ፍሬውን እርሱ ቀድሞ ይብላ ብሏል መጽሐፍ አይደለም? አንተን አለው በግድ ሹሞ ቅዱሳት መጻሕፍትን ትርጓሜያትን ንዋያተ ቅዱሳትን አሲዞ ወደ ኢትዮጵያ ልኮት ኢትዮጵያን እየዞረ ብዙ መከራ አሳልፎ ኢትዮጵያን ስላበራ ከሳቴ ብርሃን ተብሏል። በረከቱ ይደርብን። ታላቁ አባታችን አባ ሳሙኤል ዘደብረ ሃሌሉያ ለዲያቆናትም ለኔታም ጥቆማ እንዲሆናችሁ ጸሎት ዘአባ ሳሙኤል ለዛ አይረፈውን የሚለውን የደረሱት አባታችን አባ ሳሙኤል የደብረ ሃሌሉያ ናቸው። እንድታውቁት ደብረ ሃሌሉያ ማለት ወደ ኤርትራ ድንበር አካባቢ ያለ ትልቅ ነው። አቡነ ገብረ መስቀል ዘለጋሶን ያክል ታላላቅ ቅዱሳን የወለዱ የአቡነ አብየ እግዚእ እህት ልጅ ናቸው። አቡነ ሳሙኤል የደብረ ሃሌሉያ ያን ድርሰት የደረሱ እሳቸው ናቸው። ሊቅ ነበሩ፣ ገዳማዊ ቅዱስ ነበሩ። በአርያም ያሉ መላእክት ጓደኛ ያደረጓቸው ቅዱስ ነበሩ። እግዚአብሔር ሁሉንም በረከት ያሳድርብን። በ27 ሐምሌ 27 ቅዱስ አባታችን ሴት ያዳም ልጅ ነቢዩ ቅዱስ ሕዝቅኤል፣ ሐዋርያው ቅዱስ ዮሐንስ እና ሰማዕቱ ቅዱስ አሞን፣ እናታችን ድንግል ቴዎጲላ፣ ኢትዮጵያዊት ቅድስት የቅዱስ ላሊበላ ሚስት ቅድስት መስቀል ክብራ ዕረፍቷ ነበረ። በ28 ሐምሌ 28 በትዳራቸው በበጎ ትዳር የተመሰከረላቸው ቅዱሳን እንድራኒቆስና አትናስያ በአንጾኪያ በሶሪያ ምድር ሲኖሩ፣ በነገራችሁ ላይ ትዳር ውስጥ ላላችሁ ወገኖቻችን በጣም ትልቅ ትምህርት ነው። ተጋብተው ሲኖሩ በጣም ሀብታም ነበሩ። ምክንያቱም እሱ ወርቅ አንጥረኛ ነው፣ ብዙ የወርቅ ሀብት አለው። ታዲያ ሁል ጊዜ እንዲህ ያደርጋል። እኔ ገርመኛል። በረከተ ጦቢት በሉ እስቲ። በረከተ ጦቢት ሲባል ከሰማችሁ ጦቢት የሚያገኘውን ንብረት ከ3 ይከፍለዋል። አንዱን እጅ ለቤተ እግዚአብሔር ይሰጣል፣ ወይም 33% በእናንተ አቆጣጠር 33.3% ማለት ነው። አንዱን እጅ ለድሃ ያካፍላል፣ አንዱን እጅ ለራሱ ይወስዳል። እኛ ግን አስራት እንኳን ከ110% ለማውጣት ስንቸገር እነሱ እንደዚያ ነበሩ። እንድራኒቆስና አትናስያ እንደሱ ያደርጋሉ። ከዛ ማታ ማታ ምንድን ነው የሚያደርጉ? እንግዳ ሰብስበው ድሆችን ይሰበስቡና እግራቸውን ያጥባሉ፣ ያበሏቸዋል፣ ያስተኟቸዋል። እንዲህ ያደረጉ ሲኖሩ እግዚአብሔር 2 ልጅ ሰጣቸው። የመጀመሪያውን ልጅ ዮሐንስ፣ ሁለተኛዋን ማርያም አሏት። የወለዱ በ2 ዓመት ልዩነት ነው። ዮሐንስ በተወለደ በ2 ዓመት ልዩነት ማርያም ተወለደች። ለሱ 12 ዓመት
ለሱ 10 ዓመት ሲሞላ አንድ ቀን እሱ ከስራ ውሎ ሲመጣ እናቲቱም ተግባር ይዛ ብትገባ ሁለቱም ተኝተዋል። የወድ መማሟቸው ሆዴን ሲሉ ቆይተው እሱ ገና ቤት እንደገባ ሁለቱም ሞቱ። 2 ልጅ ነው ያለው፣ ሁለቱም በአንድ ቀን ሞቱ። ክርስትና የሚፈትን በዚህ ጊዜ ነው። አስቡት። ምጽዋት ይሰጣል። ከ3 1 እጁን ለቤተ እግዚአብሔር ለነዳያን ይሰጣል። ይጾማል፣ ይጸልያል፣ ድሃ ይወዳል። ታዲያ ይሄን ሁሉ ስላደረኩልህ ፈንታ ልጆቼ እንደዚህ ማንን አሰበው በዚያ ሰዓት ይላል መጽሐፈ ገድሉ? ኢዮብን አሰበው ይላል አይደል? ከእግዚአብሔር ስዕል ፊት ሄደና ከጌታችን እግዚአብሔር ወሀበ እግዚአብሔር ነሳ፣ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ ስምህ ይባረካል። እንባው እየፈሰሰ ልብሱን እየቀደደ እናቲቱ ግን አልችል ብላ ቅድስት አትናስያ ከመቃብሩ ስትንከባለን በዚያ ወራት እነሱ ከሚዘክሯቸው ቅዱሳን መነኮሳት ሰማዕታት መካከል አንደኛው ቅዱስ አባ ዮልዮስ በሕልሟ ተገለጠላት። ለምንድን ነው እንደዚህ ምትሆኛ አላት። በራእይ ነው የሚታያት። ልጆቼ ሙተውብኝ ቀና በይ ሲላታል። ቀና ስትል ዮሐንስና ማርያም በገነት ከቅዱሳን ጋር ደስ ብሏቸው አየች። ምን ትያለሽ አላት። ኧረ እንደዚህ ነው። ብንን ብላ ተነሳችና አንተ ወንድም ያለችው በነገራችሁ ላይ አንድ ያልነገርኳችሁ ነገር እነዚህን 2 ልጆቻቸውን ከወለዱ በኋላ ለ12 ዓመታት ምንጣፍ ለይተው አብረው አይተኙም ነበር። ንጽህናቸውን ጠብቀው ነበር የሚኖሩ። ሄዳ ነገረችው። ይሄን ላደረገ እግዚአብሔር ምን ወሮታ እንክፈለው? ትምህርት በነገራችሁ ላይ ታስታውሳላችሁ። የዛሬ 4 ዓመት ነው 5 ዓመት የጥምቀት ቀን ተደርምሶ ያወሉ ሰው የሞተ ጊዜ ረሳችሁት? ትዝ ይላችኋል? ከሞቱት መካከል አንዱ የ4 ዓመት ሕፃን እንደነበረ ታስታውሳላችሁ። የ4 ዓመት ሕፃን የኛ የዝክረ ቅዱሳን ተማሪ ልጅ እንደሆነም ትዝ ይላችኋል? ረስታችኋል። አጣጣሚ ሚካኤል ላይ ነበራችሁ ላስታውሳችሁ። ያ እዚህ የዝክረ ቅዱሳን ተማሪ የሆነ ልጁ ሞተ። የሚገርማችሁ ነገር ከዓመት ነው ከ2 ዓመት በፊት የ6 ዓመት ሕፃን ልጅ ከደረጃ ወድቃ ሞታበታለች። በ2ኛው ዓመት ነው ይሄኛው ሕፃኑ ደግሞ እዛ ሄዶ ደግሞ የሞተ እና አንድያውን ጨርቁን ሊጥል ደርሶ ነበረ። ጨርቅ መጣል አይደለም ሌላም ቦታ ያደርሳል። በፍረድ አይቻልም። እና መተው ሲነግሩኝ ያን ጊዜ ብዙ አልንቀሳቀስም ነበርና እስቲ ውሰዱኝ ቤቱን ወስጄ ሳየው ጭንቅላቱን መቆጣጠሩ ሊያቅተው ደርሷል። እና አንድ ምስጢር ልነግር ፈልጌ ነበረ። እኔ ሐዘን ልደርስ አይደለም የመጣው ምስጢር ልነግር ነበረ። ነገር ግን አሁን ባለ ጭንቅላት የምትሰማኝ አይመስለኝም። 1-2 ቀን ተረጋግተህ ጠብቅ። ራስ ላይ ክፉ ነገር እንዳትወስን፣ እምነትን እንዳይፈተን ቆይ ታገስ። ምነግር ምስጢር አለ። ከተወሰነ ቀን በኋላ አገኘሁትና የሆነ ነገር አወራን። እግዚአብሔር ይመስገን። ኋላ ጉባኤ ላይ ሲመጣ የነበራችሁ ልጆች ታስታውሱ እንደሆነ ከሚስቱ ጋር መጣ። ተነስ አልኩት። ተነሳ። ልጆች ስለሞቱ ይከፋል ደስ ይልሃል አልኩት። እግዚአብሔር የተመሰገነ ይሁን ደስ ይለኛል አለ። ለምን? ነገባው ነገር ስላለ ነው። እያችሁ ሐዘኑን ውጦ እግዚአብሔርን ወደ ማመስገን ተመለሰ። አሁንም መልካም ክርስቲያን ነው አለ። አሁንም አይዋለው እዚህ አይመቸውም አይመጣም እንጂ አለ። መከራ ደርሳ ስታልፍ ነው ሰውን ሰው የምታደርገው። ታዲያ ግን ተመስገን ያሏት ቀን ነው። ለዛ ነው በሰው ሲተርኩት ቀላል ነው። ኢዮብ ስንል ቀላል ይመስላል አይደል? መስማት ቀላል ነው፣ ማውራትም ቀላል ነው። ሲኖሩት ነው። እነዚህ 2 ሰዎች እንድራኒቆስና አትናስያ ይሄን ላደረገ ለእግዚአብሔር ዓለምን ትተን እንመንን አሉና ሀብታቸውን በሙሉ ለድሃ አካፍለው ከለበሷት ልብስና ከዕለት ስንቅ ውጭ ምንም ሳይዙ ወደ ግብፅ ወረዱ። እሱ ገዳም አስቄጥስ እሷን ከደናግል ገዳም አስገብቷት መነኑ 12 ዓመት። ከ12 ዓመት ምናኔ በኋላ እሱን ያመነኮሰው ጻድቅ ሰው አባ ዳንኤል ነው። ታስታውሱት ከሆነ የገዳመ ሲሃቱ ስንክሳር ለመጻፍ ምክንያት የሆነ ቅዱስ አባት ማለት ነው። ኢየሩሳሌም ሂጄ የጌታዬን ነገር ልሳለም ብዬ አለው። ሂድ ተሳለም አለ። ሲሄድ ከመንገድ ላይ አንድ መነኩሴ ያገኛል። የት ነህ? ኢየሩሳሌም። አይ እግዚአብሔር አገናኘን እንሂድ። ተሳልመው መጡ። ከዛ ናስቲ አባታችን አባ ዳንኤል ላስተዋውቀ ብሎ ይዞት ይገባል። ሲመጣ አባ ዳንኤል ሁለተኛው መነኩሴ ትክ ብሎ ያየውና ለአባ እንድራኒቆስ እንዲህ ይለዋል። አባ እንድራኒቆስ አቤት፣ ይሄ ከኢየሩሳሌም አብሮ የመጣው መነኩሴ ቅዱስ ሰው ነው። ወደ ሌላ ገዳም ከሚሄድ አንተ ጋር አንድ ባትም አትቀመጡ ይለዋል። እሺ እኔማ ደስ ይለኛል ወድጄዋለሁ። አብረው 12 ዓመት። ከ12 ዓመት በኋላ ያኛው መነኩሴ ሊሞት ይደርሳል። ኧረ አቁርቡኝ ይላል። አባ ዳንኤል ቅዳሴ ቀድሶ አቆረበው፣ አረፈ። ሊገንዙ ልብስ ሲፈቱ የ12 ዓመት ከአባ እንድራኒቆስ ጋር የነበረው ሴት ናት ለካ።
ግን መልኩ አይለይም። በገድል ምክንያት ጠፍቷል። ግን ወረቀት በእጇ ውስጥ አለ። ብራና በእኛ ዘመን ነው ወረቀት ነው። ግልጥ አድርገው ሲያነቡት አትናስያ ናት። እንግዲህ አስቡት፣ ከሚስቱ ጋር 12 ዓመት ኖሯል። በነገራችሁ ላይ አባ ዳንኤል ሆን ብሎ ነው አውቆ ነው እንደዛ ያደረገ። ምክንያቱም ሚስቱ መሆኗን አስቀድሞ አውቆ ነው አብራችሁ ኖሮ ያለው። በገድል እኮ ከአባ እንድራኒቆስ እሷ በለጠች። ለምን? የወንድ ገድል ነው ተሸክማ አይኖረችው። ሰውራ ከባሏ ጋር በንጽህና እንደዚያ ኖራ። አባ እንድራኒቆስ ይህንን ሲያይ አልቅሶ ጌታዬ ሆይ ሚስቴን ሳላውቃት 12 ዓመት ሙሉ እባክህ ሸክፈኝ፣ እሷ ሄዳን የምላደርግ ብሎ አለቀሰ። ያው መተው ግብርማን መላእክት እየዘመሩ አሳረጉት። ሁለቱም አርፈዋል። በተቀደሰ ትዳር ውስጥ ምሳሌ ከሚሆኑ የአዲስ ኪዳን ጻድቃን መካከል እነዚህ ይጠቀሳሉ። በረከታቸውን ያሳድርብን። ትናንት ሌላኛው ታላቅ ቅዱስ ሰው አባታችን ቅዱስ አባ ፊልጶስ የደብረ ሊባኖሱ አበምኔት ነው። አቡነ ተክለ ሃይማኖት ካረፉ በኋላ ለ3 ወራት ያክል አቡነ ኤልሳ የሚባሉ ጻድቅ ተተክተው ነበረ። ከዚያ በኋላ ግን ለ28 ዓመት የደብረ ሊባኖስ 3ኛ ጨጌ ወይም አበምኔት የሆነ አባታችን እሱ ነው። በኢትዮጵያ ታሪክ ኢትዮጵያዊ ሆነው ጵጵስና ኤጲስቆጶስነት ከተሰጣቸው ቅዱሳን አንዱ እሱ ነው። አባ ፊልጶስ ነው። ገና በ15 ዓመቱ በሰፈር የነበረውን ጠንቋይ ድል የነሳ እሱ ነው። ጠንቋዩ ሰዎችን ለማሳሳት ሰይጣን መጥቶ ስለሚያቅፈው እሳት አንድዶ እሳቱ ላይ ይቆማል፣ አያቃጥለው። አባታችን ግን ሰኔ ጎልጎታ ደግሞ ሰይጣኑን አባረረው። ጠንቋዩ ተቃጥሎ ሞተ። ልጁን ሰይጣን አድሮበት ታሞ ነበር። ሰኔ ጎልጎታ ይወድ ነበር። ያችን እየደገመ ድውያን ይፈወሱለት ነበር። በ15 ዓመቱ መንኖ ደብረ ሊባኖስ ገብቶ ለ60 ዘመናት ያክል በስደት በመከራ በገድል ኖሯል። ከተቀበለው መከራ መካከል አንደኛው በወቅቱ የነበረው ንጉሥ የአባቱን ሚስት ስላልወለደችው ሚስት አድርጎ አገባት። የአባቱን ሚስት አልወለደችኝም ብሎ ሚስት አደረገ። ያን ያደረገበት ምክንያት በስመ ካህን በስመ ደብተራ የአባትን ሚስት ካላገባህ መንግስት ይጠፋብሃል ብሎ ይመክሩታል። የኛ ቤት መቼም ዙሪያው ብዙ ጻድቅ አለ፣ ብዙ ጠንቋይም አለ። ዛሬም አለ ብዙ ጠንቋይ። ምንም ተሸፋፍኖ አይሆንም። እውነቴን አለ አውቃለሁ ባይ። የሚገርማችሁ ነገር ገጥሞን ያውቃል እኮ አንድ ሰው መጥቶ አረ ገሌን ተጠንቀቀው አለኝ። ጠንቋይ እንደሆነ አውቃለሁ በስመ ተማሪ ያለ ሰው። ለምንድን ነው ሲል የሆነ ነገር ሊያደርግ ሰው ጋር ሲያወራ ሰምቼዋለሁ። ምንድን እንደዚህ ናስቲ ነናላችሁ። ስማ መጀመሪያ ነገር የያዝከው ነገር ዕውቀት መስሎ ከሆነ ተሳስተሃል። ምክንያቱም እሱን ለመማር 3 ወር 4 ወር አይወስድም። ምንም ቅራቅንቦ ነው። እናውቀዋለን። በነገራችሁ ላይ ደህና ዋላችሁ። በጎን ትምህርት አይደለም ክፉንም አይተነዋል። ባንሰራው በቤታችን ዙሪያ ያለውን የጥንቆላ ቅራቅንቦ በአይናችን አይተነዋል። ከጎኔ ቁጭ ብለው ወረቀቱን ብር የሚያደርጉ ምናምን። ግን የሚገርመ ነገር 2-3 ሰዓት በኋላ ተመልሶ ወረቀት ነው የሚሆነው። እሳቱን በምትሃት በምናምን ሲያፈሉ እንደዛ ጠጠር ወደ ላይ ማንሳት አንደረብ ምናምን። አሁን እሱ ቁም ነገር አይደለም እኮ። ደህና ዋላችሁ። ትሪክ ነው እኮ። ትሪክ ይላል ፈረንጅ። ማጂክ ትሪክ ሲባል ትሰማላችሁ። እንደዛ እኮ ነው። ሰይጣናዊ ስራ ነው። እኔ ልንገርህ፣ እንደዚህ አይነት ነገር ልሞክር ብለህ ብትል በህይወት ላይ ፈርድሃል ማለት ነው። አዎ እንተዋወቃለን። አለቅሰ ኧረ እኔ ውሸታቸውን ምናምን አለ። አይ ነግሬሃለሁ በቃ። አንድ ጓደኛዬ ደግሞ ነበር እንደዚህ ምናምን ሲሉት ከዘራውን ትልቅ የበራሽ ሽመል ታውቃላችሁ? ይዞ በሩ ላይ ከአንተ ጥንቆላና ከዚህ በትር ማንም ይበልጥ ይመስላል? ይሄን ጥንቆላ የሞላ አናትህን ከሁለት ነው የምሰነጥቅልህ። ጠንቋይ ፈሪ ነው እኮ በነገራችሁ ላይ። ግን ደግሞ አትደፋፈሩ ማለት እንደዚህኛ የምናደርግበት ምክንያት በራስ በመመካት በምናምን አይደለም፣ ስለምንተዋወቅ ነው። አንደኛው እዛ እኛ አካባቢ የነበረው በዚህ በጥንቆላ የሚተዳደር መሪጌታ ነኝ ባይ አንዲት ሴት መጣ ትሰድባለች ዝም ብላ። ሰዎች ኧረ እባክሽ ተይ፣ ኧረ በጭራሽ መሳደብ። ከዛ ምን ይሏታል? ኧረ እባክህ እንደዚህ ያለ ነው ምናምን ብሎ ሲላት አንተ ምንም አትችልም ውሸት ነው። እንግዲህ አስቡት፣ በመንፈስ ቅዱስ ተመክታ አይደለም። አትችልም። አዎ አልችልም፣ ችግር የለውም ብሏት ሄደና 30 ደቂቃ ቢቆይ ጥሩ ነው። ፓንት ባለበሰች ራቁቷን ተመልሳ መጣች፣ እየጮኸች አበደች። ምክንያቱም ሰይጣን ማሳበድ አይችልም። መንፈስ ቅዱስ ከተለያው እውነተኛ ክርስቲያን ከሆንክ የማንም ጥንቆላ አንተ ላይ አይሰራም። እውነተኛ ክርስቲያን ግን ትሁት መሆን አለብህ። በትዕቢት አይደለም።
መንፈስ ቅዱስ የሚያድር በትሑታን ላይ ነው። ያቺ ሴት በስንት መከራ ነው ሄዳለች። ምክንያቱም ጥንቆላ አይሰራም እኮ አይደለም፣ መስራትማ ለሚያምንበት ይሰራል። ሰይጣን ላደረበት ሰው ይሰራል፣ መንፈስ ቅዱስ ለተለየውማ ይሰራል። ግን ጊዜያዊ ምትሃት ነው። በእኛ ዘመን ሁሉ በየጸበሉ የሚሰቃየው ሰው በከንቱ ይመስላችኋል? አንዱ አንዱ ላይ አንዱ እንደዛ አይደለ? ይሄ በጣም ነው የሚገርም እኮ። ደግሞ ሰው በድህነት ሁሉ የሚቀና ሰው አለ እኮ። በረሃብተኛ ሁሉ ይቀናበታል። የሚቀናበት ቢያጣ ዘመን ሰው እና መጠንቀቁ ጥሩ ነው። መድኃኔዓለም እንዲህ ለሚያደርጉም ልብ ይስጣቸው እና ለሁሉም አባታችን አባ ፊልጶስ እንደዚያ አድርጓል። ከመነነ በኋላ ብዙ መከራ ከተቀበላቸው መከራዎች መካከል አንደኛው የአባትን ሚስት አታግባ ብሎ ስላለው ግርፋቱ አካሉ ሲገርፉት አካሉ ተቆራርጦ በየመንገዱ ወድቆ ለቅመው በስልቻ ይዘውት ሄደዋል። ከሁሉም የሚያስገርመው ነገር ግን እናንተ መነኮሳትን ምቀጣቸው በዚህ ነው ብሎ ልብሱን አስወልቆ ራቁቱን አፍረተ ስጋቸው ሴት ወንድ መነኮሳትን በከተማ እያዞረ አሳይቷቸዋል። የሚገርማችሁ መነኮሳት ደስ አላቸው። እናንተ አታፍሩ ብሎ አላቸው። አይ ፈልገን ብናወልቀው ያሳፍራል፣ ነውር ነው። ነገር ግን በክርስቶስ ስላመነ ስለሆነ እንዲሆን ነው። ስታራቁቱና ራቁቱን በቀራንዮ የተሰቀለው እግዚአብሔር ኢየሱስ ክርስቶስን አስበን ደስ አለን ብለዋል። የሚገርማችሁ ነገር የነዚህ መነኮሳት ትዕግስታቸው ድንቅ ነው ብሎ ተገርፎ አባ ፊልጶስ እልፍ ሲል ደሙ ጠብ ጠብ ይላል ከአካሉ። ከኋላው አንድ አይና ወታደር ይከተለዋል አለ። እነዚህ ቅዱሳን ችሎታቸው ታላቅ ነው አለና ጣቱን ደሙን ክር አድርጎ አይኑ እንኳን ቢያደርገው ቦግ ብሎ በራለት። አስቡት፣ ሲገርፍ የነበረው አንዱ እኮ ነው። የቅዱሳን ራእይ ይገርመኛል። ከታምራት ሁሉ የሚገርመኝ በትግራይ አሰድደውት እያለ በትግራይ አንድ ቅዱስ መኮንን ነበረ። ቀኝ ትከሻዋ ጀምሮ እጇና እግሯ ሽባ የሆነች ልጅ አለች። በጣም የሀገሩ አንደኛ መልከ መልካም ቆንጆ ናት። ነገር ግን ቁጭ ብላ ሲያዋት ለማግባት መኳንንት ይጠይቁና ብድግ ልትል ስትሞክር አትችልም። ሰውን የሚያነሳት እጅ እግር በቀኝ በኩል አይሰራም። በጣም አዝኖ ሲኖር አባ ፊልጶስ መጡ እና ሄደና አባቴ አንተ ቅዱስ ሰው ነህ፣ ስለ ክርስቶስ ባፈሰስከው ደምህ እማጸናለሁ፣ ልጄን አድንልኝ አለው። አይኔ ኃጢአተኛ ነኝ፣ ልጄን ማዳን አይቻለኝም አለ። አባቴ በጸሎትህ እማጸናለሁ አለው። ታምናለህ አለው። አዎ አምናለሁ አለ። ደቀ መዝሙሩ አባ በኪሞስ ወይም የኋላው የዲማው አቡነ ተከስተ ብርሃን ነበሩና ቆስሉ የተገረፈው አካሉ በሙሉ ቆስሎ ደሙ ብቻ ሳይሆን መግል ጠብጠብ ይላል እና ራፊ ጨርቅ አንስቶ እዚያ ላይ ቁስሉ ላይ ነካ አድርጎ በዚህ ቀባታል። ያ ቅዱስ መኮንን አማኝ ነው። ይሄ እኮ ስለ ክርስቶስ ፍቅር የተቀበልከው ነው ብሎ እጇን ቅብት ቢያርጋት እጇ ዳነ፣ እግሯን ቢደግማት እግሯ ዳነ። ከዛ እባካችሁ ስጦታ ልስጣችሁ አለ። አይ ስጦታ አንፈልግም አለ። እባካችሁ ለገዳም ይሆናል ብሎ 50 ቁም ከብት ለማን ይሰጣል? ለአባ በኪሞስ ወስደ ለፊልጶስ ስጠው ተብሎ ነናላችሁ። ከዚያ አባ በኪሞስ መንገድ ሲሄድ ገበያ ላይ አንድ ሰው ምን ይዘዋል? መጽሐፍ ቅዱስ። አንተ እሱ መጽሐፍ ቅዱስ ስንት ሸጥልኛል ይለዋል። በ50 ከብት ልለውጥ አለው። ጥጋበኛ ነህ ደግሞ አንተ ነው የሚል አይደለኛ ሰው በእነዚህ ብቻ ኧረ ስጠኝ ብሎ 50 ከብቱን ሰጠው። መጽሐፍ ቅዱስ ይዞ መጣ። አባ ፊልጶስ ይህን በጸጋው እኮ ልጄ እኔን ከተከተልከኝ ጀምሮ ዛሬ ትልቅ ስህተት ሰራ አለው። አባቴ ምን አጠፋው ብሎ አለ። የመጀመሪያ ስህተትህ እኔ ሳታስፈቅደኝ ከብቶችን በመጽሐፍ ቅዱስ ለውጠ መጣ። ሁለተኛ ነገር ከከብቶቹ እንዴት መጽሐፍ ቅዱስን አስበለጥከው ብሎ አሉት። አባታችን ግራ ገባኝ። ዛሬስ እንዴት መጽሐፍ ቅዱስ ከከብቶች ጋር ይነጻጸራል? እንዴት እንደሚነጻጸር ላሳይ ነው። ግለጥ፣ የማቴዎስ ወንጌል ምዕራፍ 25 ግለጥ አለው። ገለጠ። እስቲ አንብበው አለ። ተርቤ ያላበላችሁኝም ይላል። ያን ከብት የፈለግነው እኮ ወደ ልናበላበት ነው። አሁንም ተመለስና ከብቶችን አምጣ፣ መጽሐፍ ቅዱስን መለስ፣ ከብቶችን አምጣ ለነዳያን አካፍል። በፍርድ ቀን መጽሐፍ ቅዱስ ገዝተሃል ብሎ አይጠይቅህም። መጽሐፍ ቅዱስ መግዛት መልካም ነገር ነው። ዋናው ጥያቄ ግን ምንድን ነው? እንዴት ዋላችሁ? መጽሐፍ ቅዱስ የምንገዛው አንብበን ለድሃ ለመዘከር አይደለም። በቃ ሄዶ መልሶ ከብቶቹ ይዞ መጣ፣ ለድሃ ተዘከሩ። ሌላ ብዙም ታምራት አለው። እግዚአብሔር በረከቱን ያሳድርብን። ዛሬ ሰዓትም እየፈራ ነው። ቅዱስ ታዲዮስ ፍልሰቱ ነው ዛሬ። ሰማዕተ ቅዱስ ዋርሶኖፋ ሰማዕትነቱ ነው ዛሬ። ጎንድ ተክለ ሃይማኖት ትልቅ ዓመታዊ ክብረ በዓል አለ። ጎንድ ተክለ ሃይማኖትን በ1442 ዓመተ ምህረት ተቀብለው
ደቀ መዛሙርትን ይዘው በ1460 ዓመተ ምህረት የዛሬ 550 ምናምን ዓመት አካባቢ ማለት ነው ጎንድን የመሰረቱት አባታችን አቡነ ዮሐንስ ሀገራቸው እስራኤል ፍልስጤም ነው። እስከ 50 ዓመታቸው በግብፅና በእስራኤል በገድል ኑረው ወደ ኢትዮጵያ መጥተው 450 ዓመት ተጋድለዋል። 50 ዓመት በየገዳሙ በደብረ ሊባኖስ ነበሩ፣ በደብረ ሳፍጅ ነበሩ፣ በደብረ ጸገሮ ነበሩ፣ በደብረ ገሮ ነበሩ፣ በደብረ ኤጎራ ነበሩ፣ በደብረ ሐዘሎ ነበሩ። በሁሉ የመጨረሻ በዓታቸው 3 አንደኛ 50 ዓመት ምድርን ሲዞራት ኖረዋል። 50 ዓመት ከጠፈር በላይ ጸልየዋል። የመጨረሻው 50 ዓመት ግን ጎንድ ተክለ ሃይማኖት ነበሩ። አቡነ ተክለ ሃይማኖት መምህራቸው ናቸው የአቡነ ዮሐንስ እናዋላችሁ ሰማችኋል አይደል? አቡነ ተክለ ሃይማኖት የአቡነ ዮሐንስ ደቀ መዝሙር ናቸው። ማለት አቡነ ዮሐንስ የአቡነ ተክለ ሃይማኖት ደቀ መዝሙር ናቸው። ጎንድን የመሰረቱት እሳቸው ነው ሳለ ግን የሚጠራ በማን ነው? በመምህራቸው በተክለ ሃይማኖት ስም ጎንድ ተክለ ሃይማኖት እንጂ አቡነ ዮሐንስ ናቸው የመሰረቱት። ብዙ ድንቅ ታምራት አድርገዋል። ታዲያ ለዛሬ ብዙ ታሪካቸውን ለመተረክ ሰዓት ስለማይበቃን አንዲቱን ታሪክ ብቻ ተርኬ ትምህርታችንን ጨርስ። አባታችን ቅዱስ ሰው ዛሬ ክቡር ስጋቸው የሚገኘው በደብረ ኤጎራ ነው። ነገር ግን ያረፉ ጎንድ ነው። ጎንድ ያረፉ በ1611 ዓመተ ምህረት በአጤ ሱስንዮስ ዘመነ መንግስት ነው ያረፉት። ስጋቸው የፈለሰ በ1760ዎቹ መናኔ መንግስት ተክለ ሃይማኖት በጎንደር ነግሰው እያለ ነው። ከ157 ዓመት በኋላ ነው። ፍልሰታቸው የተደረገበትን ምክንያት ለመናገር ነው። ፍልሰታቸው መጋቢት 18 ነው። ዛሬ ረፍታቸው ነው። እንድታውቁት ጎንድ ተክለ ሃይማኖት ስጋ የሚበላ ወተት የሚጠጣ ዛሬ ነው። ዛሬ ውጭ የለም። በእርግጥ በስርዓተ ገዳም የትንሣኤም አለ የልደትም አለ እና አባታችን ጻድቁ በደብረ ኤጎራ እያስተማሩ እያለ የአካባቢው ሰው እሳቸውን ከስፍራው ማስወጣት ፈለገና አንዲት አመንዝራ ሴት አመጥቶ ነፍሰ ጡር ናት፣ ከእሳቸውን የጸነስኩ ብለሽ ክሰሻቸው አላት። ገንዘብ ልትቀበል እሺ አለች። ርዕሳችን ምን ነበረ? በሐሰት አትመስክር። ሰው ተሰብስቦ ይሄ ሰውዬ ከኔ ደርሶብኛል፣ ልጁም የሱ ነው በማይጸን ያለው ብላ ተናገረች። እና ትክ ብሎ ተመለከቷት። እኔ ከእናቴ ማይጸን ካወጣው ጀምሬ የሴት አካል አይቼ አላውቅም። ለምን ተዋሻለሽ? ድጋሚ ልጠይቅሽ፣ እውነት ከኔ ነው አለ። አዎ እንኪያስ እግዚአብሔር ይፍረዳ በመካከላችን ብሎ ሲሉ ከሁለት ተሰንጥቃ ወደቀች። እዚያው ላይ ተነስተው እሳቸው አገሩን ሰው አይብቀልብህ እህል አይረባብህ ብለው ተወጥተው ሀገሩ ከዚያ በኋላ 200 ለሚጠጋ ዓመት ሰው አይወጣበትም። ወረርሽኝ የመጣ ይፈጃቸዋል። ዝናብ አይዘንብላቸውም። ተሰቃዩ። መጥተው አባቶች ተመካክረው እዚህ በለሳ ጎንድ ተክለ ሃይማኖት ያለበት ደጎማታች እያለቀሱ ጻድቁ ይቅር በሉን እያሉ መቃብራቸውን ቤት ያገኙት ሲፈልጉ ኋላ መጨረሻ እረኞች ሲያወሩ ይሰማሉ። አንተ ከብቶቹን መልሳቸውን አለ። አረ በዛ በአቡነ ዮሐንስ መቃብር ነው ያሉ ብሎ ይላል። አሃ በሉ አሳዩአቸው። ስጋቸውን አፍልሰው ሄደው እዚያ ቢያስገቡት ያ ሁሉ መከራ ቀጥ አለላቸው። ጻድቁ ዛሬ በደብረ ጸገሮ እና በጎንድ በጣም ይከበራሉ። በጎንድ ተክለ ሃይማኖት ጎንድ ተክለ ሃይማኖት አይላፋት ቅዱሳት የተነሱበት ዛሬም ብዙ ቅዱሳን ያሉበት ትልቅ ገዳም ነው። የጻድቁ ገዳም ነው። በሐሰት በመስከር ዛሬ አንዳንዶቻችን ስንዋሽ እንደዚህ ስንጥቅ የምንል ቢሆን ኑሮ ትንሽ ሰው ይገሰጽ ነበረ። ታዲያ በሐሰት ስለመመስከር ለምን መናገር ፈልግ ካልኳችሁ እንዲሁ ባካችሁ፣ ቅድም አንድ ሰው የሆነ ጥያቄ ጽፎልኝ አየሁት። ውሸትና ማስመሰል እንዴት ላቁም የሚል ማለት ነው። በሐሰት መመስከር የሚጀምረው ከውሸት ነው። ለምንድን ነው ውሸት መናገር? እኮ እኔ በእናንተ አልፈርድም። ሀቅ የሚናገር ሰው በቤተክርስቲያናችን አውደ ምሕረት ስንት ታውቃላችሁ? እንዴት ዋላችሁ? ስንት ሰው ታውቃላችሁ ሀቅ የሚናገር? እኔ በጣም ግራ የሚያጋባን የሐሰተኛነታችን መገለጫ የሚጀምረው የማይገባንን ስም ከመውሰድ መጋቤ እንትና፣ ሊቀ እንትና፣ በኩረ እንትና፣ ምናምን እንትና እንባላለን አይደለም? ከዚህ በላይ በሐሰት መመስከር አለ? ሐሰተኛነት እኮ ነው። በነገራችን ላይ በራስ ላይ መዋሸት ጥሩ ነው። ለምሳሌ እንዴት ዋላችሁ? ስሜ ማን ነው? ዮርዳኖስ። አይበቃም? አልበዛም? እንዲያውም ከዛ
አይ እስቲ የሆነ ስም ለምሳሌ ምን ይሻለኛል? ደህና ስም አምጡ እስቲ መጋቢ ምናምን የሚል ወይ ሊቀ ምናምን የሚል። እኔ ሊቀ ምናምን መሆን እችላለሁ እንዴ? አትችልም በሉ እንጂ። ይኸውላችሁ የሐሰተኝነታችሁ መገለጫ እሱ እኮ ነው። አያችሁ እኔ ፊት ለፊታችሁ ስላለሁኝ ዞር ስትል እኮ ምን እንደምትለኝ አውቃለሁ። አንተዋወቀለ ታማለህ እኮ አይ ስታላምጠኝ ነው የምትለው አውቀዋለሁ። ባይሆን አንተ ተጎዳህ እንጂ ታው እንተማማለን እኮ ሰማለሁ። አንዳንድ ጊዜ ሰማለሁ ስለ ደግሞ ያው መቼም ያወራኸው አይቀርም እንደዚህ እያሉ ነው ይለኛል። መጥቷኑ ደግሞ ተው እባክህ። አጤ ቴዎድሮስም በሆነ ኑሮ ወሬውን ያመጣውን ነበረ ማለት ነው። አጤ ቴዎድሮስ እንደዛ አይደለ እገሌ የሰደበው ሲላቸው እሱ አልሰማሁትም አንተ ነው የሰደብከኝ ማለት አንዳንዱ ሰው ደግሞ ራሱ ሊሰድባችሁ ሲፈልግ በብሂል ይብሉካ ይባላል አይደል? ራሱ እኮ ነው መሳደብ የፈለገ። ከዛ ግን ሰዎች እንዲህ ሲሉ ሰማው ይላል። ራሱ እኮ ነው ማለት ይፈልጋል አሉም እኮ እነሱ። እና በሐሰት መመስከር በራስ ላይ ይጀምራል። የሌለህን ነገር እንዳለ ስታስመስል ከዚህ ይጀምራል። በሐሰት መመስከር ሌላ ምንድን ነው? ቤተክርስቲያን አውደ ምሕረት ተወጣና አንዱን ሰባኪው አንዱን ሰው እዩዋቸው እኒን የመሰሉ መምህር እንዲህ ውሸት ጠቅላላ የሌለ ነገር። መነኩሴው ሲሞጋገስ፣ ሰባኪው ሲሞጋገስ፣ ዘማሪ ነኝ የሚለው ሲሞጋገስ፣ እኔ ሌላውን በሐሰት እንደ ፍርድ ቤቱን ትቸኮ ነው ነና አላችሁ። ዛሬ በፍርድ ቤት የሚሰጥ ስንት የሐሰት ምስክር አለ። ዛሬ በቤተ ክርስቲያን ላይ በነገራቸው ላይ ሰው ያላደረገው ነገር በሰበካ ጉባኤ ውስጥ ስንት የሐሰት ምስክርነት ነው ያለ። ሰበካ ጉባኤ ውስጥ በቤተ ክርስቲያን አስተዳደር ስንት የሐሰት ምስክር ያልተደረገ ነገር። ባለፈው አንድ ሰው የሆነ ምድራዊ ዳኛ የሆነ ባለስልጣን ፊት ሰድበኛል አለኝ። ምን ብዬ አንኩት? ባንጃ ብለህ ሰድበኛል። መቼ? ጉባኤ ስታስተምር ነበርክ? አልነበርኩም፣ ግን ሰዎች ብለውኛል። አይ አለመማር ያሳዝናል። ባንጃ ማለት የሱዳን ጦር። አይዙ አስቡት። እዚህ የተቀመጠ አንድ ሰው እኔ ያላልኩትን ነገር እሱን ያላልኩትን ነገር ሄዶ አለህ ብሎታል። የሐሰት ምስክር። ያ ደግሞ ተቀብሎ እሱ ራሱ የሐሰት ምስክር ሆኖ ደግሞ ለሌላ ዳኛ እየከሰሰኝ ሰድበኛል ያልሰደብኩትን። ዛሬ በዓለሙ በሐሰት ተመሰከረ። ምን ይገርመናል? እውነት የሚመሰክር አንድ ኦርቶዶክሳዊ በተለይ በአገልግሎት ባጣንበት ዘመን እውነት መመስከር ምንድን ነው? ቤተ ክርስቲያን መከራ እየተቀበለች ክህነት ይዘ አስተማሪ ነኝ ብለ የቤተ ክርስቲያንን መከራ አልናገርም ብሎ ዝም ከማለት በላይ የሐሰት በነገራችሁ ላይ እንዴት ዋላችሁ? ሰው መከራ ሲቀበል ዝም ማለት ምን ማለት ነው? መከራ እየተቀበለ አይደለም ብሎ እኮ በሐሰት እንደመመስከር ነው። ለምን አንተ ልትመሰክር የሚገባ ዝም ስትል ምመኑ ምንድን ነው የሚያስብ? አይ ነገሩ እውነት ቢሆንማ እሱ ይናገር ነበር እኮ ነው የሚል። በራሳችን ላይ በሐሰት አንመስክር። በወገኖቻችን ላይ በሐሰት አንመስክር። በሐሰት መመስከር እኮ መልኩ ብዙ ነው። ጌታችን ኢየሱስ ክርስቶስ ሎቱ ስብሐት አማላጅ ከሚሉ ሰዎች በላይ የሐሰት ምስክር አለ። እንዴት ዋላችሁ? ክርስቶስ መድኃኒታችን ፈራጅ ነው አማላጅ ነው? ፈራጅ ነው አይደል? ሎቱ ስብሐት አማላጅ ማለት ምንድን ነው? የሐሰት ምስክርነት። እግዝእትነ ማርያም ላይ የማይገባ ነገር መናገር ምንድን ነው? የሐሰት ምስክርነት። ቅዱሳንን ማቃለል ምንድን ነው? የሐሰት ምስክርነት። ስርዓተ ቤተ ክርስቲያን ላይ ስንት ነው የሐሰት ምስክርነት ሲነገርበት የሚውለው? ጎንደር ውስጥ አሁን ቅርብ የተነሳ ነገር አለ። ይሄ ራሱን ያጠፋ ሰው ፍትሐት ይፈታ የሚያረጉት ነገር ቢያጡ የሚገርማችሁ ምን አሉ? ፍትሐት እንዳትፈቱ፣ ራሱን ያጠፋ ሰው እንዳትፈቱ የሚል ህግ የለም ልማድ ነው አይሉ። ኧረ አላውቅም ነው የሚባል፣ ያልተማርኩም ነው የሚባል። ደህና ዋላችሁ? አላውቅም እኮ ነው የሚባል፣ አልተማርኩም ነው የሚባል። እንዲሁ በሞቴ አያሳፍርም እኮ ችግር የለው፣ አልተማርኩም ይባላል። ወይም ደግሞ አንዳንድ ደግ የተማረ ሰው ይላል፣ አይ እኔ አልተማርኩትም፣ እንደዚህ ያለ ነገር አልተማርኩም፣ ከመጽሐፍም አላገኘሁትም፣ እናንተ ያገኛችሁት ካለ አሳዩኝ እኮ ነው የሚባል። እንዲሁ ጎንደር እኮ ስርዓት ያላት ከተማ ናት። አባቶቻችን በመጽሐፍ ተገኝቶ ነው ራሱን ያጠፋ ሰው ጎንደር ውስጥ ፍትሐት የማይፈታ መጽሐፍ ላይ ስላለ ነው። አለ አሳያለሁ ከፈለግ አለ። ለምን በሐሰት በመጽሐፍት ላይ ተመሰክራለህ? ፍትሐ ነገሥት የማይለውን ነገር ማስተማር ማለት በፍትሐ ነገሥት ላይ በሐሰት መመስከር ነው። ወንጌል የማይለውን አለ ብሎ ማለት በወንጌል ላይ በሐሰት መመስከር ነው። እና በእውነቱ
መድኃኔዓለም ከሐሰት ምስክርነት ያውጣል። በሐሰት አንመስክር፣ ራሳችንን እንወቅ። እግዚአብሔር ቸርነቱ የእመቤታችን አማላጅነቷ ይደርብን። አጭር መልእክት ትኖራለች። እሱን ስብሐት እንበልና እሱን የምነግራችሁ ይሆናል። ሁላችን በያለንበት ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን በመዳግም ምጽአቱ እያስተፋፍረን ለሰቦተ ስሙ ያንቃን ወበአምልኮቱ ያጽንዓን እግዝእትነ ማርያም አይርጌ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ በአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ለረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይስብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ እንዘንሰግድ ለኪ ማርያም ምን ነስተበቋቂ ለማርያና የተማይጸነ ብኪ ምንታና ምኪ ያቂ ማቡኪ ማይበረኔም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩ ነፍሴ ለእግዚአብሔር ተታሰይ መንፈስ በአምላክው መድኃኒዓለም እስመሬ ማማላ መቱናሁም ይዝስ ያስተፈጽሙ ይኩሉ ትውልድ እስመ ገብርኤል ይታይለ ብያቱ ቅዱስ ስሙ ወሳይሉን ለትውልድ ትውልድ ለለ ይፈርቡ ግብረ ኃይለ በመዝራይቱ ዘሮም ለለ ያብዩልና ለቦም ወነሰቶም ላይ የላን መናብርቲሆሙ አይቤሆሙ ለተቷን አዝገቦም በረከቱ ለሩባን ፈኖ ሙራቆሙ ለቡላን ወተወክፎ ለእስራኤል ቆሊ ወዘከረ ሳይሉ ዚቢሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና አንጽህነ እግዝእትነ የማይሰሪው ለሰይጣን አሙዙ መድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእሪኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። እንደ ቸርነትህ
ቅዱስ ሚካኤልን ቅዱስ ገብርኤልን ጉባኤያችንን ባርክልን የዕለቱ የሰዓቱ የወራቱ በሰላም እንድንገናኝ መልካም ፈቃድ ይሆንልን። አሁን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። በእድሜ በጤና ይጠብቅልን። አጭር መልእክት አለ። አጭር መልእክት እኔ ላደርስና እሳቸው ይናገራሉ። አጭሩ መልእክት እንግዲህ ፍልሰታ አርብ ትገባለች፣ ከነገ በኋላ ማለት ነው። የሌሊት ሰዓታት፣ የጠዋት ኪዳን ታምር፣ በአንዳንድ አድባራት ስብሐተ ነግ፣ በአብዛኛው አድባራት ደግሞ ቅዳሴ ማርያም ትርጓሜ አለ። ከዚያ ቅዳሴ አለ። ከዚያ የከሰዓት ምህላ አለ። ከነዚህ ሁሉ ጋር ግን አደባባይ ኢየሱስ ዣን ተከል ዋርካ ደመ ሰማዕታት ላይ የሚደረግ ምህላ ታውቃላችሁ አይደለም? እንዲህ የምትችሉ ከአቅም በላይ ካልሆነ እንደው ባካችሁ ብዙን ልነገራችሁ ማንሻው ነገር አለ። ግን ያን ምህላ ጥቂት ሰዎች ናቸው ይዘውት ያለ። የጎንደር ሰው ኋላ ቢጎዳ ምክንያት የለውም። ለምን? መዳኛ ተብሎ ያ ምህላ ለሁላችን እንኳን ለጎንደር ለሀገር ለዓለም መትረፍ የሚችል ነውና እዚያ ምህላ ጧት ሲሆን በዘላቂነት ባይቻል ግን እችን 16 ቀን አደራ ብለዋቸዋል አስተባባሪዎቹ። ይህንን ያደራ መልእክት እንላለን። በተረፈ ያው የፍልሰታ እዚህ የረቡዕ ጉባኤም ጊዜም አይቋረጥም። ግን ተከታታይ እዚያኛው ጉባኤ ያለን የፍልሰታና እሱንም የሚቻላችሁ መሳተፍ ትችላላችሁ። ስለ አድርሽኝ ስለምን ሰዓት ስለሚመሽብን እዚያው በመደበኛው ጉባኤ ላይ የምንነጋገር ይሆናል ማለት ነው። ከአርብ ጀምሮ ያው ሰው ስለመሸበት አጭር ከሆነ ይንገሩ። እንደምን ዋላችሁ? እግዚአብሔር ይመስገን። መምህራችን ሲያስተምሩት ከነበረ ላይ ነው ስለ ስራ ፈተት። ለምሳሌ እኔ በህይወቴ ዛሬ በ1972 ዓመተ ምህረት ነው ጋብዤ የፈጸምኩት። በዛ ሰዓት አገባ በዚህ እንዳሁኑ ማህሌታ ላይ አይደለም ያለበት ገብረመስ ሚካኤል በጣም የታወቀ ነንታ ክቡር የተማሩበት መምህር ነው ያስተማሩበት ነንታ ፍስሐ ልደታ ታውቋቸው ነንታ ታረቁስም ከዛ የተማሩበት ትልቅ ቦታ ነው። ከዛ በኋላ ግን እኔ ያው ነንታ ሲያስተምሩት በነበረ በዛ ቦታ ነው እና ለዚህ ማህሌትም አይደለም ምንም አይደለም
እንደዚህ ሸርብ ይሄ ሁሉ ነገር የለም። በስርዓት ብቻ ወጥተን እንኳን ወደ ምሕረት ዘምሩልን እልል በሉልን የለም። ሙሽሮቹ ሰው ከወጣ በኋላ ነው የሚወጡ ተብለን እዚያ ቆይተን ሰው ቤተክርስቲያኑ እስከሚሰናበት ቆይተን ከዛ በኋላ ነው ተነስተን ወደ ቤታችን ይሄዳል እና እንዲህ ያለ ስርዓት ነበር ሁልጊዜ። አሁን በመድረክ ላይ የሚነገረው ሁልጊዜ ምን ይመስለናል? ይሄ አዲስ የመጣ ነገር ይመስላል። አዲስ የመጣው ይሄ ማለቱ ነው። ይሄ የነበረው ስርዓት ግን በስርዓት እንደዚህ ሆነ ቆየች። መልእክት ለማስተላለፍ ነው። እግዚአብሔር ስማችን በሰላም ያስፈጽመን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ለተስፋው ለርስቱ ያብቃልን። አስቡት ከ46 ዓመት በፊት በ72 ዓመት ጥንት ስርዓቱ እንዲያ ነበረን። ምስክርነቱ አይታችሁታል። የትናንቷ ቤተ ክርስቲያን እንዲህ ነበረች። ይሄ ዘመን ስርዓት ጥሰቱ ዘመን የወለደው ነው። ይሄ ምስክርነት ተግባራዊ ትምህርት ነው። በእድሜ በጤና ይጠብቅልን። አስጀምሮ ያስፈጽመን። ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጻሳይል አሜን። አሜን። ያው የመሸባችሁ መሄድ ትችላላችሁ። ሌሎቻችን እንዘምራለን። የማይመሽባችሁ ጸጋነሳነ ወሕይወተ ረከብነ ጸጋነሳነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን እናመሰግንሃለን እግዚአብሔር። ሰላም ያሳድረን።